መንፈስ ቅዱስ ውሃ ላይ ሲሆን ጥምቀት ይሆናል። ይህ ደግሞ አታምንም አንተ። ስለማታምን እንዴት አድርጌ ላስረዳ? እየተደማመጠ እሺ፣ መንፈስ ብሎ የሚለው መንፈስ እግዚአብሔር ነው አይደል? እግዚአብሔር መንፈስ ማለት መንፈስ ቅዱስ ማለት ነው እኮ። እግዚአብሔር መንፈስ መንፈስ እግዚአብሔር ማለት የእግዚአብሔር መንፈስ ማለት ነው። ስለዚህ ያ መንፈስ ቅዱስ ማለት ነው። መንፈስ ብሎ የሚለው የእግዚአብሔር መንፈስ ወይ መንፈስ ቅዱስ ማለት ነው። እሺ ኦኬ። እሺ ውሃስ ማለት ምን ማለት ነው? ውሃ ማለት ተፈጥሯዊ ውሃ ናቹራል ውሃ። ኦኬ ያው የምንጠጣው ውሃ በለው የተፈጥሮ ውሃ ውሃ። ቴንክ ዩ ፕላስ መንፈስ ቅዱስ ምን ይሆናል? ጥምቀት ይሆናል። ጥምቀት ይሆናል። ማን ነው እንደዚህ የተረጎመው? በዚህ ኦርቶዶክስ ነው። አይ አታምነውማ አንተ ጴንጤ ስለሆንክ አታምነውማ። እኛ እናምናለን። ወንድሜ አትጩህ አልኩ። በጣም ነው የምትጮኸው። ጥምቀት እሺ። ጥያቄ የተፈጥሮ ውሃ ሲደመር መንፈስ ቅዱስ እኩል ይሆናል ጥምቀት። ቅደም ያልከው ማለት ነው ወንድምነት ያለው። እሺ ማን ነው እንደዚህ ብሎ የተረጎመልህ? ማን ነው? አሁን አንተ እንደተረጎምከው ማን ነው የተረጎመው እንደዚህ ብሎ? ቤተ ክርስቲያን ሰው ከዋና ከመንፈስ ካልተወለደ ዳግም ልደት አያገኝም። ያ ደግሞ ለሕፃናት ማን የተረጎመው ነው ያልኩ። ቀስ ብለህ አውራ። ማን የተረጎመው ማለት ማን የተረጎመው? ይሄን ተረጎመው ነገራችን ላይ ያመነ የተጠመቀ ከሚለው ጋር ይሄ አይገናኝም። የክርስቲያን ልጆች እንከራከር። ሌላ እንሂድ። ማን የተረጎመልህ? ጥያቄ እኔ ራሴ ነኝ የተረጎምኩት። ኦኬ ቴንክ ዩ መለስክልኝ። እኔ ራሴ ነኝ የተረጎምኩት። እሺ እኔ ራሴ ነኝ የተረጎምኩት። በቃ ጥያቄ መለስክልኝ ማለት ነው። የተረጎምኩት የቤተክርስቲያኒቱ ትርጉም አይደለም፣ የአንተ የራስህ ትርጉም ነው። ኦርቶዶክስ እንደዚህ ብላ ነው የምትተረጉመው። አሁን አንተ እንደምትተረጉመው ነው ኦርቶዶክስ የምትተረጉመው። በቃ ይኸውልህ የኦርቶዶክስ ደግሞ ላስረዳ። የኦርቶዶክስ አንተ አሁን ኦርቶዶክስ ከሆነ ለምሳሌ የተወለደው ሕፃን ላስረዳ ነው ስለ ጥምቀት፣ ስለ ሕፃናት ጥምቀት አይደለም። ብዙም ዲቴል አንተ አድምጠ የተጠየቀው መልስ አዳምጣ። ሚዩት አድርጌሃለሁ። እድል እየሰጠሁ ያለሁትኝ በጣም በትዕግስት ነው። ልብ በል። ማይክ ስለከፈትክ እንዳይሆን እታች ዱብ ነው የማደርግህ። ልብ በልና ሰማኝ። ቀድም በተደማመጥ ነው፣ እያስፈራራው አይደለም። ዋይ 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 እንደ ስላልክ አይደል። ቀስ ብለህ ተረጋግተህ የተግባቦት ቢሆን ህዝቡም ይማራል። አንተም የምትለን እንሰማሃለን፣ እኛም የምትለን እንሰማሃለን። እኔ ስጠይቅህ ለጥያቄው ጥያቄ የሚመጥን መልስ ስጠኝ። ያልኩ ምንድነው? ስለ ህፃናት ጥምቀት አይደለም እያልኩ ያለሁትኝ። እዚህ ጋር ይሄንን አንተ የተፈጥሮ ውሃ ሲደመር መንፈስ ቅዱስ እኩል ይሆናል ጥምቀት ብሎ ያለው ማን የተረጎመው ብዬ ስልህ እኔ ራሴ ነኝ የተረጎምኩት አልከኝ። ቀጥዬ ጠየቅኩ ምንድነው? ኦርቶዶክስ ይህንን ክፍል የተረጎመችው እንዴት ነው ብዬ ስልህ ስለ ህፃናት ጥምቀት ላስረዳ አትበለኝ። የኦርቶዶክስን ትርጉም ንገረኝ። ከአንተ ትርጉም ጋር ይስማማል አይስማማም ብሎ ኦርቶዶክስ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5ን ዮሐንስ አሁን ያልነው ማለት ነው ህይወት ዮሐንስ 3:5ን ኦርቶዶክስ ምን ብላ እንደተረጎመች የእሷን ትርጉም ንገረኝ። ያንተን ይኸው ነግረኛል። እሷ እንዴት ብላ የተረጎመች? ከዛ ወደ ህፃናት ሄዳለ ማለት ነው። የኦርቶዶክስን ትርጉም ንገረኝ። ታፍኗል፣ ድምፅ ታፍኗል፣ ድምፅ አስተካክለው። ታፍኗል። እኛ ኦርቶዶክስ ህፃናትን ስናጠምቅ ልነግርህ ነው፣ ወደ እሱ ልመጣልህ ነው። ስናጠምቅ የሚወለዱት ህፃናቶች ያመኑ እና አባታቸው ያመኑ ናቸው። ቅዱሳን ህፃናት ቅዱሳን ናቸው። የአሕዛብ ልጅ አሉ። ሚዩት አድርጌያለሁ ለሁለተኛ ጊዜ ማለት ነው። ስለዚህ አሁን ሶስተኛ ቃሌን ፈጽማለሁ። እታች አውርደና ሌሎች ገስት ላይ ስላሉ ይገባሉ። የጠየቅኩ ኦርቶዶክስ ህፃናትን እንዴት ታጠምቃለች አይደለም የኔ ጥያቄ። የኔ ጥያቄ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ባለው ላይ ቆመህ የተረጎምከው የተፈጥሮ ውሃ ብሎ የሚለው ቃል ዛጋ እና መንፈስ እግዚአብሔር እነሱ ሁለቱ ሲደመሩ ጥምቀት ይሆናሉ ብለህ ነገርከን። ይህንን ማን የተረጎመው ብዬ ስልህ እኔ ራሴ አልከኝ። ኦርቶዶክስ ይሄንን ክፍል እንዴት ብላ የተረጎመችው ብዬ ስልህ ቆየውልህ እምልህ የ40 ቀን ህፃና እንትን ብለው አልጠይኩም። ኦርቶዶክስ ይሄን ክፍል እንዴት ብላ የተረጎመችው ከዛ ደግሞ በህፃናት ጥምቀት ጉዳይ ላይ ታወራኛለህ ማለት ነው። ቴንክ ዩ። ለሶስተኛ ጊዜ ነው። አራተኛው ላይ ታያለህ አድራሻ የት እንደሚሆን ማለት ነው። እሺ እንዴት ብላ ኦርቶዶክስ የተረጎመችው ይሄን ክፍል?
ሰው ከውሃና ከመንፈስ ካልተወለደ ዳግም የእግዚአብሔር ልጅነት አያገኝም ብላ ነው የምትተረጉመው። ስለዚህ ይህንን ውሃ የተፈጥሮ ውሃ ነው ብላ ያለችው አይደለም። ሰው ከውሃና ከመንፈስ ካልተወለደ ነው የሚለው። አንተ ውሃውን የተፈጥሮ ውሃ ብለህ እንዳልከው ውሃውን ኦርቶዶክስ ምን ብላ ይተረጉመው? ኖ አትነጣጥል። ለምን መንፈስ ቅዱስ እኮ አለው አብሮ። ሰው ከውሃና ከመንፈስ እኮ ነው ያለው። አልጠየኩም። መንፈስ ብሎ የሚለው መንፈስ ቅዱስን ብለሃል። ውሃ ብሎ የሚለው የተፈጥሮ ውሃ ብለሃል። የተፈጥሮ ውሃ ሲደመር መንፈስ ቅዱስ ጥምቀት ነው ብለህናል። እኔ እያልኩ ያለሁት መንፈስ ብሎ የሚለው መንፈስ ቅዱስ ብለህ ያልከው አንተ ነህ አይደል? ኦርቶዶክስ መንፈስ ብላ የሚለውን መንፈስ ቅዱስ ብላ ተርጉመዋለች እንዳንተ። እኔ ራሴ ነው አንተ እንዲገባህ እኮ ነው። ስለማይገባ ነው ውሃ ብለህ እየተረጎምክ። አይገባህማ። ቤተክርስቲያኒቱ ተርጉመዋለች። አይገባህም። አንተ እኮ ማይንድ ደነስ ስለሆነ አይገባህም። ኦኬ this is orthodox ኦኬ። ባዶ ቀፎ ጭንቅላት ስለሆነ እታችሁ ረዳ አንተ ኦኬ። አሁን ልብ በሉ። እዛ ጋ ወጥቶ በዚህ ጋ ገብቶ ብሎ የሚል ከኔ ባሰ ባላገር ነው። ቃለ እግዚአብሔር እውቀት የለውም፣ ይሳደባል። ኦኬ የባላገር ሰው መሆኑ ይታወቃል። እኔም ባላገር ነኝ፣ ግን እንዲህ አይነት ባላገርነት የለም። እስሩ እኮ እየተደበደበ በልየጩህ ድምፅህን ከፍ አድርገህ ተናገር ተብሎ የሚባል ነው። በዛ ላይ ደግሞ ያው ስድብ ላይ ገባ ማለት ነው። እኔ ግን የጠየኩት ምን ብዬ ነው? ልብ በሉ ወንድሞች ናቶች። ውሃና መንፈስ ብሎ የሚለውን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ብሎ የሚለውን ውሃ ብሎ የሚለውን ምን ብለህ ነው የፈታው ብዬ ስለው የተፈጥሮ ውሃ ነው አለኝ። መንፈስ ብሎ የሚለው ብዬ ስለው መንፈስ ቅዱስ ነው አለኝ። ኦኬ ማን ይህንን የተረጎመ ብያልኩት? ያው ውሃው የተፈጥሮ ውሃና ሲደመር መንፈስ ቅዱስ እኩል ይሆናል ጥምቀት ብሎ ስላለ ማለት ነው። ማን የተረጎመ ይህን ትርጓሜ ብዬ ስለው እኔ ራሴ ነኝ የተረጎምኩት አለኝ። ኦርቶዶክስ ይህን ክፍል አንተ ውሃውን የተፈጥሮ ውሃ ብለህ እንዳልከው ኦርቶዶክስ ውሃውን ምን ብላ ተረጎመችው? ቤተክርስቲያኒቱ ስለማይገባህ ነው። አንተ ደደብ ቢጤ ስለሆንክ ነው። ተረጋጋና መልስ ወንድምዬ። የኦርቶዶክስ ትርጓሜ ናምጣው። ኦርቶዶክስ አንተ እንደተረጎምከው ነው የተረጎመችው ወይስ የተለየ ትርጓሜ ያላት? ካልሆነ ደግሞ ያው የምኑ ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚል ወደ ስልቡ ትሄዳለህ። ልብ በና ስማኝ። ኦርቶዶክስ ውሃ ብሎ የሚለውን ምን ብላ የተረጎመችው? ውሃ ብሎ የሚለውን እና ኦርቶዶክስ መንፈስ ብላ የሚለውን ምን ብላ የተረጎመችው? ቴንክ ዩ። ያንተ ትርጉም ውሃ ብሎ የሚለው የተፈጥሮ ብልሃል፣ መንፈስ ብሎ የሚለው መንፈስ ቅዱስ ብልሃል። የቤተክርስቲያኒቱን ትርጓሜ ንገረኝ ቶሎ በል። አሁን ቅድም ደደብ እያል ስትሳደብ ነበር። ማደደብ እንደሆነ ዓለም እያየልህ ታያለህ። አሁን የኦርቶዶክስን ትርጓሜ ንገረኝ ፈጠን። መጽሐፍ ቅዱስ ሲተረጎም 3-4 አንድምታም ትርጉም አለ። እኔ አልጠየኩም። የኦርቶዶክስን ትርጓሜ ንገረን። የኦርቶዶክስን አላውቀውም። እኔ ስለማልተማርኩ አታውቀውም። ስለዚህ አታውቀውም። ሚዩት አድርግ። ቴንክ ዩ። አያውቀውም። ኦርቶዶክስ ውሃ ብሎ የሚለውን እና መንፈስ ብሎ የሚለውን ምን ብላ እንደተረጎመች አያውቀውም። ምን ብላ እንደተረጎመችው ምን አይልም፣ አያውቀውም። ኦኬ አያውቀውም። ከዚህ ህዝብ ጋር ነው የምናወራው። ቤተክርስቲያናቸው እንኳን ቃለ እግዚአብሔርን ምን ብላ እንደምትፈታ ምን ብላ እንደምትናገር የማያውቅ ሰው ነው ደደብ ብሎ ሲሳደብ የነበረው ማለት ነው። ይሄው ድድብናው ግን እሱ ላይ እንዴት እንደሰራበት ላሳያችሁ። ኦርቶዶክስ ውሃ ብሎ የሚለውን ወልድ ብላ ነው የተረጎመችው። ወልድ። መንፈስ ብሎ የሚለውን መንፈስ እግዚአብሔር ያው መንፈስ ቅዱስ ማለት ነው። መንፈስ ቅዱስ የት ነው እንደዚህ ብላ የተረጎመችው? የዮሐንስ ወንጌል የአንድምታው ትርጓሜ ላይ እንደዚህ ነው። ድድብናህን ለዓለም ማሳያልህ ማለት ነው። አሁን ቅድም የተሳደብካትን እንዴት አይነት ቆንጅ እየደደብ እንደሆንክ ማለት ነው። የቤተክርስቲያንህን ትምህርት የማታቅ ምላስህን ለስድብ ያሾልክ አንተው እንዳልከው ቆንጅ እየደደብ የዚህ ዘመን የክፍለ ዘመናችን ቆንጅ እየደደብ ሆናል ማለት ነው። ለምን? የቤተክርስቲያንን መጽሐፍ ስለማታቅ። ሚዩት አድርግ። ኦኬ ይሄን የተረጎመችው የት ነው? ካልሆነ ታች አወርዳለሁ። ኦኬ ምን ነው ያ ሁሉ ሽር ጉዴት ገባ? ይሄን ምን ብላ የተረጎመችው? ውሃውን
ወልድ ብላ የት የዮሐንስ ወንጌል መጽሐፍ የአንድምታ ትርጓሜ ላይ ያው የአንድምታ ትርጓሜ ላይ ላሳየህ ወይስ ታምነኛለህ? ላሳየህ ወይስ ታምነኛለህ? ቤተ ክርስቲያን ወልድ ብላ ነው ውሃውን የተረጎመችው። ልብ በሉ። ይሄኛው ደግሞ ደደብ ቢጤ ነኝ ብሎ የሚለው ሰውዬ ምን ብሎ የተረጎመው ውሃውን የተፈጥሮ ውሃ ነው አለ። አንተን እንመን ወይስ ቤተክርስቲያኒቱ? መቼ አንተ ተረጎመው? የኢትዮጵያ ኦርቶዶክስ እኮ የተረጎመችው አንተ አልተረጎምኩም እኮ። ታዲያ አንተን እንመን እኔ መቼ እኔ ተረጎምኩት አልኩ? አንተን እንመን ወይስ ቤተክርስቲያኒቱ ነው ያልኩ? ማን እንመን? ቤተክርስቲያኒቱ ወልድ ብላ ተርጉማለች። ያው አንተ የተፈጥሮ ውሃ ብለህ ተርጉማል። ውሃ ብሎ የሚለውን ክፍል ቤተክርስቲያን አንድምታው ነው የሚሆን። እሱ ወልድ ያለው አንድምታው ነው የሚሆን እኮ። አንድም እያለች የምተረጉመው ነው እንጂ አድምጥ። አንድምታ ብዬ እዚህ ጋር የጻፍኩት ይታያል። በአንድምታው ትርጓሜዋ ላይ ውሃ ብሎ የሚለውን ወልድና ብላ የተረጎመችው፣ አንተ ግን ውሃ ብሎ የሚለውን የተፈጥሮ ውሃ ነው ብላ የተረጎምከው። አንተ ራሱ ከቤተክርስቲያን ጋር ማስታረቅ አለብህ። አንድምታ ምን ማለት ነው? አንድምታ ማለት አሁን አንተ እታች እንዳንተ አይነት ዱርዬ እታች ተወርድና አንድምታ ማለት ለሚማሩ ሰዎች እናስተምራለን። ሁለተኛ እንዳይለመድህ ሁለተኛ ውሃው ማለትና መንፈስ ማለት ከሩቅ አገር እኮ ዝንጀሮ የሚጠብቅ አይነት የአገሬ ገበሬ ማለት ነው። እኔም ባላገር ነኝ፣ የባላገር ልጅ ነኝ። እንዲህ አይነት ግን እኔ በዘራችሁ አይድረስም። ውሃ ማለትና መንፈስ ማለት አንተ ደደብ ቢጤ ነህ ይላል። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶቼ። ውሃውን ወልድ ነው ያለችው ቤተክርስቲያኒቱ። ይሄ ግን የተፈጥሮ ውሃ ነው ያለው። የተፈጥሮ ውሃ ሻወር ወሰድበት፣ ጠጣበት። ብራዘር መልስ አለኝ ያለው ሰውዬ ይሄ ነው። እሺ ቤተክርስቲያኒቱ አንድምታ ላይ ይሄን የሚጠራጠር ሰው ካለ ማውራት ይችላል። እሺ ፌዝ እንኳን ደህና መጣ። እንዴ ነው ኤርሚ? ሰላም ነው? ደህና ነኝ። እንደ ድንገት ስገባ እኔ እንትን ለማድረግ ሪፖርት አላደረግም። ጋይስ ፕሊዝ፣ ኤርሚያስ የሚያውቃል፣ ሁሉም ሰው ያውቃል። እኔ ሁሉም ፕሮቴስታንት ቤት ነው የምገባው። እንደዚህ አይነት ፓሪ የለኝም። ያው ታች ጋር አትደበቅ ሪፖርት አደርጋለሁ ስላሉኝ ነው ኤርሚ። እሺ አርዕስቱን አይተዋል? ነገረ ድህነት። አዎ አሁን ግን በተናገርከው ላይ የአንድምታ መጽሐፍ ስላልክ እንደዛ አንተ እንደምትለው እንደምትረጉሙ አይደለም ኤርሚ እየተረጎመችው ቤተክርስቲያኗ። አሳየኝ። አንተ ዲያቆን አይደለ? አሳየኝ። ትልቁ ላይ አድርገህ አንድምታውን አውጣና አሳየኝ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 አንድምታውን እኔ እንደምለው አይደለም አይደል ብለህ የምትለው ዲያቆን ስለሆን ካሳየኝ። አንተ እንደምትለው ገነጥለው። እሺ ወዳጄ ችግር የለም። አንድ ደቂቃ ስጠኝና እያወጣሁት ነው። ይቅር። ውሃ ብሎ የሚለው ምን ብላ እንደተረጎመችው ታሳይኛል። ወልድ ብላ ነው የተረጎመችው ብዬ እያለ እኔ እናንተ አሁን በደንብ እናወራለን። ስለዚህ ውሃ የሚለውን ወልድ። እሺ ደስ ይለኛል። አንድ ደቂቃ ብቻ ይቅርታ። ችግር የለም። ልብ በሉ። አንተ እንደምትለው አይደለም የተረጎመችው ብለዋል። ዲያቆን ነው። ልብ በሉ። I was a lost man driving down a dead end road.
heart full of trouble, carrying a heavy load. But mercy found me right there on my knees. Whispered, son, I still got plans for thee. The bottle couldn't fill me, the money couldn't save. All I had left was a worn out name. But Jesus reached in and changed that scene. Do you know what God did for me? Do you know what God did for me? እሺ ወጥቻለሁ። He broke my chains and set me free. እሺ ኦኬ ዮሐንስ 3:5 ያ ዮሐንስ 3:5 ክፈተው ካሜራ። እሺ ያ ትንሽ ስልኬ ትንሽ ስለሆነች ላይታይ ይችላል፣ ግን let me try ቆይ ክፍሉ ላይ ላሳይና እሺ እሺ እዚህ ጋር ቤተክርስቲያን ጥምቀት ነው ብላ ነው ማለት እየፈታችሁ በአጠቃላይ ማለት ነው። ውሃ ብሎ የሚለው ምን ብላ ነው የፈታችሁ? ችግር የለውም። አሁን አጠቃላይ ችግር የለውም አይደለም። አድምጠኝ፣ ውሃ ለብቻ አይፈታም። እሺ ይኸው ለማንኛውም አድምጠኝ። ቤተክርስቲያን ውሃ ብሎ የሚለውን ምን ብላ ነው የፈታችሁ? ችግር የለውም የሚባል ነገር የለም። ምንድን እንዴት አንድምታ እኮ አሁን ውሃ ብቻ እኮ አይደለም። እዚህ ጋር ወደ ቤት ከዚህ ጀምራል። ቀጥታ ሄደ ቁጥር 5 ይሄው ውሃ ብሎ የሚለው ምን በደንብ ብላ ተልቀውና ይሄው አይ ቲንክ አሁን ለሁሉም ይታያል። ይታያል ትንሽ ያው ስልኬ ይታያል። እሺ ወይ ቤሎ አማን አማን እብለ ከዘይ ተወልደ ዳግመ ማይ ወመንፈስ ቅዱስ ኢክ በውያ ውስጥ መንግስተ እግዚአብሔር አይደለ? አዎ እውነት እውነት እልሃለሁ። አማርኛውን ስለምታውቀው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አይወርስም ነው አይደለ? አይም ነው። ልደቱን ነግሮት መወለጃውን አልነገረውም ነበር ማለት ዳግም ትወለዳለህ ብሎት ነበር። and he was confused ኒቆዲሞስ ግን እንዴት እንደሚወለድ አልነገረውም ነበር። እሱ እንደውም እንዴት ሰው ወደ እናት ማፀን ድጋሚ ገብቶ ይወለዳል ብሎት ነበር አይደለ? አንድምታው ብቻ አንተ አታብራራ። አንድምታው እሺ መወለጃውን አልነገረውም ነበርና ሁለተኛ ልደቱ ማለት ነው። ሁለተኛ ልደት እኛ ሁለት ልደት አለን ብለን የምናምረው በክርስቶስ ማለት ነው። አሁን ስለ ጥምቀት ነው የሚያወራው። ከአብራ ከመንፈስ ቅዱስ ከማፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለዋል። ምን ማለት ነው? አብራ ከመንፈስ ቅዱስ ማፀነ ዮርዳኖስ አታብራራ። አንድምታው ኦልሬዲ ተብራርቷል። አንድምታውን ብቻ አንብብ። ምን ማለት ነው? መብራራት አለበት። በኋላ ታብራራ። እየሰማኝ ነው ፌዝ? ከኔ ጋር እንደዚህ አትለፋለፍ። አንድምታውን ኦልሬዲ ተርጉመውታል አይደል? አንተ በአንድምታው ላይ ሌላ አንድምታ አትሰራም። አንብበውና ትርጉሙ ካስፈለገ በኋላ ላይ ተርጉማል። እኔ ጋር የመጣው ውሃ ብሎ የሚለው ወልድ አትልም ቤተክርስቲያን ብለኛል። ቀጥል አንብባት። አንተ በምትለው መንገድ አይደለም። አንብበው ቀጥሎ ያለውን ስም ችግር የለውም። ቆይ እንደዛ አይደለም። አንተ ውሃ ብቻ የምትለውን ይዘህ ውሃ እዚህ ጋር ሲል ባይደዌ ውሃን ብቻ ሚዩትን ያደረኩ እኔ ነኝ። አንተ ውሃ ብሎ የሚለውን አታብራራ። እኔ አብራርቻለሁ አይደለ? ስህተት ነው ብለኸኛል አይደል? የቤተ ክርስቲያኒቱን አንድምታ አሁን አንብበው። ኦኬ፣ ማንበቡን አቁመህ ያንተን ወሬ አታወራ። ኦኬ፣ ቀደም አድምጠኝ። ካልሆነ እኔ እኮ አስወርጄህ መጽሐፉ ስላለኝ አንተ የተበጣጠሰ ፒዲኤፍ ነው ያመጣው። እኔ ግን ሃርድ ኮፒ ወይም ወንጌሉ አንድምታው ቀጥታ ስላለኝ ለህዝቡ አሳያለሁ። ቅድምን ብለሃል። ውሃ ብሎ የሚለው ቃል
ወልድ አትልም ቤተክርስቲያን ብልሃል። እሱን ለማየት አንብበው። ቀጥሎ ያለውን ከአብራ ከመንፈስ ቅዱስ ቀጥል፣ ከማኅፀነ ዮርዳኖስ ቀጥል። ጥሩ ሶስትነቱን በዚህ ነገረው። አያሁን እሺ፣ የማንን ሶስትነት ነው? ሶስትነቱን የአብ የወልድ የመንፈስ ቅዱስን በቃ የሥላሴ ሶስትነት አንብብ። ጥያቄ ጠይቀኝ፣ አንብብ። እሺ ልቀጥል። ሶስትነቱን በዚህ ነገረው። እማይ ብሎ፣ እማይ ማለት ውሃ ማለት ነው። እማይ ብሎ ወልድን፣ ችግር የለውም ምንም ችግር የለውም። አድምጠኝ። እማይ ብሎ ጠበቅ አድርገህ እማይ ብሎ ማንን ኤርሚ ይኸውልህ፣ አንተ ግዕዝ ልታስተምረኝ አትችልም። ስለዚህ ዝም ብለህ አዳምጥ። እማይ ብሎ ማንን? እማይ ብሎ ማንን ነው? ወልድን አይነጠልማ። ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ። እማይ ማለት ምን ማለት ነው? ልቀጥል። እማይ ማለት ምን ማለት ነው? ውሃ ብሎ ማንን ነው የሚለውን ወልድን። ቆይ ውሃ ብሎ ማንን ነው? አትደራርብ። ውሃ ብሎ ማንን ነው ብላ የተረጎመችው? ወልድን። እኔ ምን ነበር ያልኩት? ቅድም እኔ ቅድም እንደነበር ያልኩት አይደለም። አንተ ምን ለማለት ነው ያመጣው? ለምጠይቅ ጥያቄ መልስልኝ። ጫጫታ እንዳታደርግ። እኔ እናንተን የምናወራው እኔ ቅድም እዚህ ጋር ካሜራዬን ትልቁ ላይ አድርገኝ፣ ወንድምነት ትልቁ ላይ አድርገኝ። ኦኬ። እማይ ብሎ የሚለው ውሃ ብሏ ቤተክርስቲያን ምንድን ነው የፈታችሁ ነው ያልኩት። መልሱኝ ወደ ትልቁ ላይ። ኦኬ፣ ወደ ትልቁ ላይ መልሱኝ። ቴንክ ዩ። ውሃ ብላ ያኛው ጎረምሳ ውሃ ብሎ የሚለውን የተፈጥሮ ውሃ ብሎ ተረጎመው። መንፈስ ብሎ የሚለው መንፈስ ቅዱስን ብሎ ተረጎመው። የተፈጥሮ ውሃ ሲደመር መንፈስ ቅዱስ እኩል ይሆናል ጥምቀት ብሎ ተናገረ ማለት ነው የቅድሙ ሰውዬ። ኦኬ። ይሄኛው መጣና ውሃ ብሎ የሚለውን ቤተክርስቲያን ወልድ ነው ብላ አልተረጎመችም አለ። አሁን በተነበበው አንድምታው ላይ እማይ ብሎ እማይ ውሃ ማለት ነው። ውሃ ብሎ ማንን ነው ያለችው? ወልድን። ውሃ ብሎ ማንን ነው የፈታችው? ወልድን። እኔ ምንድን ነው ያልኩት? ውሃ ብሎ ምንን ነው የመታችው? ወልድን። እንደዚህ ነው የሚዋሹት ማለት ነው። አሁን ቀጥልና ኤርሚ። እሺ አንተ ምንድን ነው ያነሳው? ከውሃና ከመንፈስ የሚለውን ቀጥል አንብብ። አንብበው ቀጥል። አንድምታው ልቀጥል ነው ያለው፣ አውራ አይደለም። አንተ ቀጥታ ያልከው አንድም ብሎ ሁለተኛ አንድምታ ላይ አንድምታውን ተርጉም። ቀጥታ ማነው አንብብ። ይኸው ሶስትነቱንም በዚህ ነገረው። አሁን እዚህ የሥላሴን ሶስትነት ነው እንጂ ለማስረዳት ብሎ እማይ ብሎ ወልድን አለ እንጂ ቀጥሎ ያለውን አንብብ ነው ያልኩት። ካልሆነ መንፈስ ቅዱስ ብሎ መንፈስ ቅዱስን ምን ብሎ ኦኬ፣ መንፈስ ቅዱስ ብሎ መንፈስ ቅዱስን ምን ብሎ እያሳያቸው ለሰዎቹ በእጅ እያሳያቸው። ይኸውልህ አንድ ላይ ላንብበው። ሶስትነቱን በዚህ ነገረው። አሁን ይሄ የሥላሴን ሶስትነት ነው የሚያሳየው። በጣት እያሳያቸው ይኸው ሶስትነቱን መነሻው ይሄ ወልድን ለይቶ አይደለም እኮ። እድል ስጠኝ አይልም። እንደዚህ እኮ አይሆንም ውይይት። እኔ እኮ አንተ ስትናገር አዳምጣለሁ። አሁን ቀጥለ የምታነበው ሶስትነቱን ብሎ ማን አለ? መንፈስ ብሎ የሚለው ማን? የሥላሴን ሶስትነት ነው። እኔ መቼ ውሃን ያመጣው እዚህ የሥላሴን አስርነት አላልኩህም። ቀጥለህ አንብበው። እማይ ብሎ ማንን ነው ብሎ ያለው? እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን ሶስትነቱን በዚህ ያስረዳው። ቴንክ ዩ። አድምጠኝ። እሺ ይሄ ግን ከውሃና ከመንፈስ የሚለው መልስ አይደለም። አድምጠኝ። ኦኬ፣ ትልቁ ላይ አድርገኝ ወንድምነት። ኦኬ፣ እማይ ብሎ ምንድነው ያለችው ኦርቶዶክስ? ወልድን። ልብ በሉ፣ ወልድን። መንፈስ ቅዱስ ቅዱስ ብሎ መንፈስ እግዚአብሔር መንፈስ ቅዱስን መንግስተ እግዚአብሔር ብሎ መንግስተ ላግዘ እግዚአብሔር ብሎ እግዚአብሔር አብን
እግዚአብሔር አብን ነው። ኦኬ። ስለዚህ እኛ ስንወለድ አድመጠኝ፣ ደርባ አታውራ። በዚህ ክፍል ላይ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ቤተ ክርስቲያኒቱ ውሃ ብሎ የሚለውን መንፈስ ብሎ የሚለውን ስትተረጉም ምን ብላ ነው የተረጎመችው? ውሃ ማለት እማይ ማለት ነው፣ የግዕዝ ቃል ነው። ማይ ብሎ የሚለውን ውሃ ብሎ እማይ ብሎ ምንድን ነው ያለችው? ወልድን። ቅድም ሲገባ እሱ ምንድን ነው ተሳስታ ለአንተ እንደምተረጉመው አይደለም የተረጎመችው አይደል ያለኝ? እንደዛ አይደል ያለኝ የወንድምነት ቤካ? አዎ እሺ፣ ተሳስቻለሁ። እሺ ወገኖች፣ እማይ ብሎ የሚለውን ወልድ ነው ብላ የተረጎመችው ብዬ የሚለውን እዚህ ጋር ስናገር ተሳስታ አልነበር ብሎ አይደል ያለኝ የነበረው? ይሄ ውሃ ብላ ወልድ ነው ብላ የምትለው የአንድምታው ትርጓሜ ላይ ብዬ ስለው ተሳስታ አልነበር አይደል ብሎ ያለኝ? በትክክል እንደዛ ነው ያለ ኤርሚ፣ በትክክል። ስለዚህ አሁን ተሳስቻለሁ ወይስ ትክክል ነው? ቤተክርስቲያኒቱ እንደተናገረችው ነው የተናገርኩት። አዳም እድል ስጠኝ አንዴ ብቻ፣ ብዙ አላወራም። በልታችሁ ራች ውሸታም ዲያቆን ምን ያወራልናል? አሁን አንተ ከዚህ ቀጥለ ምን ልታወራ? ተሳስተሃል አለ። ቤተክርስቲያን እንደዚህ አትፈታም አለኝ። ሲያነበውስ እማይ ብሎ ወልድን። አዎ መንፈስ ቅዱስ ብላ መንፈስ እግዚአብሔርን፣ መንግስተ እግዚአብሔር ብላ እግዚአብሔር አብን። ውርደት ለኦርቶዶክስ ማለት እንደዚህ ነው። ያም ዲያቆን ሆኖ ማለት ነው። ከማን ጋር እንደምታወራ ማወቅ አለብህ በመጀመሪያ። ዝም ብሎ እንዳመጣለት የሚናገር ሰው አይደለም። አንተ በጥስጣሽ ፒዲኤፍ ፈልገን ያመጣው እሱም ላይ ቢሆን እሺ፣ ፒዲኤፍ ላይ ልክ እዚሁ ሃርድ ኮፒው ላይ እንዳለ ነው ብሎ የሚለው ዋት ፋይሉ ተዘጋ ማለት ነው። እሺ አውሩት፣ ሊንክን ከፈለጋችሁ ሊንክ ወንድም ዳንኤ ካለ ድምጽ ያሰማ፣ አውሩት። ሊንክ ነው ምንድን ነው? እሺ ሊንክን እንደዚህ ላውራው። እሺ ሊንክ በኦርቶዶክስ ተዋሕዶ ቤተ እምነት ከክርስቶስ ውጭ ሌላ መዳኛ የለም፣ የሚዳንበት መንገድ የለም። ምን አልከኝ? በኦርቶዶክስ ተዋሕዶ ቤተ እምነት አስተምህሮ መሰረት ከኢየሱስ ክርስቶስ ከእርሱ ውጭ ሌላ የሚዳንበት መንገድ የለም። መዳኛ አንደኛ መዳኛ ይለያያል። ኢየሱስ ክርስቶስ የማዳን ስራና የሌሎች የመዳን መንገድ ይለያያል። አንተ በምተረጉመው መንገድ ከሆነ አይደለም። የኢየሱስ ቤዛነት ከሆነ ቤዛነት ከሆነ አይገናኝም። የኢየሱስ ክርስቶስን የመዳኛ እንዲሁም ደግሞ ሌሎችን የመዳኛ መንገድ እስኪ ንገረኝ። ሁለቱም ልዩነታቸውን አሳየኝ። እሺ አሳያለሁ። እሺ አንድ ጥቅስ ላውጣና አሳያለሁ። ምንድን ነው ልዩነታቸው? እንደዚህ በላይ ለምሳሌ ሰው በክርስቶስ ኢየሱስ ቢያምን ምንድን ነው የሚያገኘው? ላሳየህ ነው ወንድም። እሺ አይ ሰው በክርስቶስ ኢየሱስ ቢያምን ምንድን ነው የሚያገኘው? የዘላለም ሕይወት። እሺ ከክርስቶስ ውጭ ሌላ የዘላለም ሕይወት ማግኛ የለም ማለት ከክርስቶስ ውጭ ስትልን ከሌሎቹ ጋር በምን አይነት ልዩነት እንደሱ አስረዳኝ። ልዩነት ምናምን እኔ ዋና ነገሩ በምንም ታመነ ቤትም በኩል ዋና ነገሩ ውጤቱን ነው ማየው። እኔ ውጤቱ ያስገኘው የዘላለም ሕይወት ነው ወይስ አይደለም የሚለው ነው የሚወስነው። ሰው እኔ ጠየቁ ምንድነው ከክርስቶስ ውጭ ሌላ የዘላለም ሕይወት የሚገኝበት መንገድ የለም ወይ ነው ማለት። ለምሳሌ እሺ እንደዚህ ብዬ ላስረዳ። እኔ አንተን በሚመች መንገድ አልመልስልህም። አንተ እንዲመች አንተ እንዲደላ አድርጌ አልመልስልህም። እንደሱ ነው መልስልህ። ስለኔ መድላት ምናምን ነገር ተው፣ የኔ መድላት ምን ያደርግልሃል? ኖ አይደለም፣ አንተ እንደሚመች አድርጌ አልመልስልህም ነው ያልኩት። እኔ እንዲመችኝም አድርገህ መልስ፣ ምንም ችግር የለብኝም። እኔ እሱ አይደለም ዋና ነገሩ አንተ መመለስህ ነው። እና የመለስከውን ነገር እንደ እግዚአብሔር ቃል ማውራት ነው የሚወስነው።
እንደዚህ ይላል። እሺ የኢየሱስ ክርስቶስ ድህነት አንደኛ ኢኒሻል ሳልቬሽን ይባላል። ኢኒሻል ሳልቬሽን ማለት ኢየሱስ ክርስቶስ እንዲሁ በጸጋ ያዳነን። የኢየሱስ ክርስቶስ የማዳን ስራ ከምንም ጋር የማይነጻጸር ስለሆነ እርሱ እንዲሁ ያዳነን ነው። ከሌሎች ከቅዱሳን ጋርም ከምንም ጋርም የሚገናኝ አይደለም። ኢየሱስ እንዲሁ በጸጋ ሲያድን ኢኒሻል ሳልቬሽን ምናምን ነገር ኢኒሻልንም ፋይናንሻልም ተወና ኢየሱስ በጸጋ ሲያድን አንተ የምታገኘው የዛሬም ህይወት ነው አይደል? አዎ ፐርሰናል ክርስቶስን አገኘሁት፣ እርሱን አገኘሁት፣ ኢየሱስን አገኘሁት። ከገሃነመ እሳት ወይም ደግሞ ከእግዚአብሔር ፍርድ ነው የምትድነው። ከገሃነመ የኃጢአት ስርየት ነው እግዚአብሔር ብራዘር ከእግዚአብሔር ፍርድ ነው። የኃጢአት ስርየትን ያገኘሁት ከነበረብኝ ከጨለማ ወደ አዲስ ልደት ወደ አዲስ ፍጥረት ተወለዳችሁ ነው አለ ያለው ሮሜ ላይ። አዲስ ፍጥረትም ሆንክ ከእግዚአብሔር ቁጣ ዳንክም ሆንክ አይደለም ቃሉ ነው የሚለው። ሆንክ የምትለው አይደል? አሁን አድምጠኝ ብራዘር፣ አሁን አድምጠኝ ወንድም፣ ስማኝ ወንድም። አዲስ ፍጥረትም ሆንክ የዘላለም ህይወትም አገኘህ የእግዚአብሔር ልጅ ሆንክ ጸድቅ ያለውን በል የምታወራው ስለ አንዱ ድነት ነው ውጪስ ከእግዚአብሔር ጋር ስለምታገኘው መታረቅ ወይም ደግሞ ወደ እግዚአብሔር መንግስት ስለሚያስገባ ጉዳይ ነው እያወራ ያለው ነገር አለቀ። ወይም ከኃጢአት ስለመዳን ነው እያወራ ያለው እንጂ የተለያየ ነገር አይደለም እያወራ ያለው ነገር። ጥያቄ ምንድነው? በኦርቶዶክስ ተዋሕዶ ቤተ እምነት ከክርስቶስ ኢየሱስ ውጭ ሌላ የሚዳንበት ወይ የመዳኛ መንገድ የለም ብለህ ታምናለህ ወይንስ አለህ ብለህ ታምናለህ? ከኢየሱስ ክርስቶስ ውጭ የማዕዘኑ ራስ ክርስቶስ ነው ከሆነ ክርስቶስ ካሌለ ቅዱሳን የሉም። አባቴ አንተ የማዕዘኑ ራስ ማን ነው አልጠየኩም እኔ። ከክርስቶስ ኢየሱስ ውጭ ሌላ ሊያድኑ የሚችሉ አሉ ወይስ የሉም ነው? ወይም ደግሞ ከክርስቶስ ኢየሱስ ውጭ ሌላ የመዳኛ መንገድ የለም ወይስ? ወንድሜ አንተ አሁን ሌላ መንገድ ነው የምትሄደው። አምላኬ ኢየሱስ ክርስቶስ ነው የማመልከው። ገብቶሃል? ሌላ መዳኛ የለም ማለት በደሙ ከሆነ በደሙ ቤዛነት ከሆነ ከክርስቶስ ውጪ ማንም የለም። በግልጽ 4 ነጥብ አድርጌ እየነገርኩህ ነው። በደሙ ከሆነ ማለት ነው። ጨረስኩ። በደሙም አድርገው ብራዘርዬ፣ በደሙም አድርገው በምንም አድርገው በሞቱም በኩል አድርገው ዋና ነገሩ መዳኑ ነው። ጥያቄ ምንድን ነው? ከክርስቶስ ውጪ ሌላ መድን የለም ወይ ነው። በደሙ ከሆነ የለም። በክርስቶስ ደም ውጪ ሌላ ካለ የለም ነው የምልህ። በደሙ ስለዚህ አንተ እያልክ ያለው ነገር በኦርቶዶክስ ተዋሕዶ ቤተ እምነት ከክርስቶስ ኢየሱስ ከተሰራ ከመስቀሉ ስራ ውጭ ሌላ የሚያድን የለም ነው አይደል? ወይ ደግሞ ሌላ የመዳኛ መንገድ የለም ነው። የኃጢአትን ስርየት ከሆነ ከክርስቶስ ደም ውጪ ምንም ያድነን ነገር የለም። ደሙ ነው። ብራዘርዬ የኃጢአት ስርየት ከክርስቶስ ውጭ የሚገኝበትን መንገዶች እኔ ያሳያሉ። ከፈለክ ከቤተክርስቲያን አሁን ጥያቄ መልስልኝ ብራዘርዬ። ከክርስቶስ ኢየሱስ ውጭ በመስቀል ላይ ከተሰራው የመስቀሉ ስራ ከፈሰሰው ከእግዚአብሔር ወልድ ከእርሱ ከተሰራው ከመስቀሉ ስራ ውጭ ሌላ የመዳኛ መንገድ የለም ብለህ ነው የምታምነው? አንዴና ለመጨረሻ ጊዜ ደግሜ ልንገርህ የምታዳምጠኝ ከሆነ የለ ወንድሜ፣ እንዲህ ይላል። በአንድ ጥቅስ ጠቅሼ ልንገርህ። የያዕቆብ መልእክት ምዕራፍ 5 የያዕቆብ መልእክት ምዕራፍ 5 ከቁጥር 19 ላይ ልንገርህ። ወንድሞች ሆይ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛ ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንን ብዛት እንዲሸፍን ይወቅ ይላል። ስለዚህ ክርስቶስ ያደረገልን የኃጢአት ስርየት በደሙ የማርያምም ደም የለም፣ የገብርኤልም ደም የለም፣ የአቡነ ተክለ ሃይማኖትም ደም የለም፣ የሁሉም ደም የለም። የኢየሱስ ክርስቶስ ደም ጋር የሁሉም ከኢየሱስ ክርስቶስ ደም ጋር አይነጻጸርም። አሳጥር የምነግርህ ከክርስቶስ ኢየሱስ ውጭ ሌላ አዳኝ የለም በኦርቶዶክስ ተዋሕዶ ቤተ እምነት። አሁን እንዴት እስቲ ነገር ከደሙ ጋር ማይተካከል ነው። ከደሙ ጋር ማይተካከል ሆነ ነው። ይሰማኝ። በቃ እንደዚህ ይላል። ቀለል ያለ ጥያቄ ዳኒ ጻፍና ጠይቀው። እሺ
ዳኒ ይታያል? ዳኒ ያለ? እሺ ቤካይ፣ እሺ አንተ የዳንከው በመስቀሉ ላይ በተሰራው በክርስቶስ ኢየሱስ ቤዛነት በኩል ነው ወይንስ ኢየሱስ ጥያቄን ቆይ ስማኝ፣ ጥያቄን አልጨረስኩኝም። እሺ ለስማ እስቲ። አንተ የዳንከው የነፍስህን መድን ያገኘኸው ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ነው ወይንስ ኢየሱስ ክርስቶስ በተሰቀለበት በእንጨቱ በማመን? ኧረ አስቂኝ ጥያቄ አለ። እሺ የኔ ጌታ ልመልስልህ፣ የኢየሱስ ክርስቶስ ደም ነው አልኩ እኮ በቃ። እንዴ ጥያቄ መለስልህ። እሺ በደሙ በደሙ ነው የዳንኩት። በመስቀሉ ስራ ማለት ነው። በመስቀሉ ላይ በተሰራው ስራ ኢየሱስ ክርስቶስ በሰራው ስራ ጨረስኩ። እሺ ሌላ የምጠይቀኝ ነገር አለ ወይስ እኔ ልጠይቅ? አይ ማስረጃ ላቀርብ። ቆይ እሺ መዝገበ ጸሎት አለ ብራዘር እያጠገብህ? መዝገበ ጸሎት አይደለም ዋናው መጽሐፍ ቅዱስ። አንተ ታምንበታለህ? መዝገበ ጸሎት አለ ብራዘር? ታምንበታለህ ወይ ነው? ታምንበታለህ? መዝገበ ጸሎት አጠገብህ አለ ወይ ነው ጥያቄ? ታምንበታለህ ወይ ነው? መዝገበ ጸሎቱን ታምንበታለህ? አለ አጠገብህ መዝገበ ጸሎት ወንድም አለ። ታምንበታለህ? መጀመሪያ ይመልስልኝ። አለኝ ግን አንተ ታምንበታለህ ወይ ነው ጥያቄው። አታምንበትም አይደል? ስለዚህ አንተ ታምንበታለህ። እኔ አላምንበትም። አንተ ታምንበትም። እሺ በጌታ በኢየሱስ ክርስቶስ ራሱ አልተግባባንም። እኔና አንተ ወንድሜ አንዴ ደቂቃ ትሰጠኛለህ? አንድ ደቂቃ። አንተ አታምንበትም የኔ ጌታ በመጽሐፍ ቅዱስ የኔ ጌታ መጽሐፍ ቅዱስ መጀመሪያ መሰረት ላይ እናውራ። መሰረቱ ነው። አንተ የማታምንበትን ነገር እኔን አታወራኝም። መሰረቱ ላይ እናውራ። አንተ አታምንበትም ጥያቄ ነው። እኔ ማምንበት ከሆነ አንተ ማታምንበት ከሆነ ማታምንበትን ለምን እናወራለን? መጀመሪያ መጽሐፍ ቅዱስ ራሱ ያልተግባባነው ነገር ላይ እናወራ። መሰረቱን ፋውንዴሽኑ ገብቶሃል? ፋውንዴሽን ነው መጀመሪያ። ሰው ምሰሶ ሳያቆም ፋውንዴሽን ሳይሰራ ምሰሶ አያቆም። ስለዚህ አንተ መጽሐፍ ቅዱስ ሳትቀር አታምንበትም። እኔ ክርስቲያን ስለሆንኩኝ በእግዚአብሔር ቃል በመጽሐፍ ቅዱስ ብቻ ማምን ነኝ። እኔ ከእግዚአብሔር ቃል ኦኬ በመንፈስ ቅዱስ ኢንስፓየርድ ከሆነው አይ የምታምን ከሆነ በመጽሐፍ ቅዱስ ብቻ እናውራ። እሱ ላይ ራሱ አልተግባባንም። እግዚአብሔር ቃል እሱ ላይ አልተግባባንም ስለማልቀበል እኔ በመጽሐፍ ቅዱስ ብቻ ብዬ ነው የማምነው። የእምነቴ መጽሐፍ ቅዱስ ብቻ ነው ብራዘርዬ። እሱ ላይ እናውራ። እሱ ላይ እናውራ። መጽሐፍ ቅዱስ እናውራ። መጽሐፍ ቅዱስ ላይ ወንድሜ አታምንበትም። ማታምንበትን ነገር አታወራ። መጽሐፍ ቅዱስ ላይ እንግባባ። አልተግባባንም። ገብቶሃል? አንተ አታምንበትም ጥያቄ ነው። እኔ አምንበታለሁ። አንተ ግን ስለማታምንበት መጽሐፍ ቅዱስ ላይ ራሱ አልተግባባንም ነው። ከምታምንበት ነገር ስለሆነ ጠቅሼ የጠየኩህ ያለሁት ነገር አንተ የምታምነውን ነገር በእግዚአብሔር ቃል ትመልስልኛለህ። በእግዚአብሔር ቃል ዶግማ ድህነት፣ ስለ ድህነት ዶግማ የሆነውን ስለ ድህነት እናውራ። ስለ ኢየሱስ ክርስቶስ ስለ ቤዛነቱ፣ ስለ እኔና አንተ የሚለየን ነገር፣ ስለ ጥምቀት እናውራ። ስለ ስጋ ወደሙ እናውራ። አየህ እሱ ነው ድነት የሚገኝበት። መዝገበ ጸሎት አይደለም። አዎ አሁንም እኮ እያወራለሁ ነገር ዶግማ መስሎኝ መዝገበ ጸሎት ነው። ንባቡን ግን አይተዋል። መዝገበ ጸሎት የሚደረግበት መዝገብ ነው። እሺ ስለዚህ ድነት የሚገኝበትን እውነተኛውን ትምህርት መጽሐፍ ቅዱስ ላይ እናወራ ነው። አንተ አሁን ኢትዮጵያ ውስጥ ሆነ ኢትዮጵያ ላይ ያለው ኬንያ ነው የምትገባው። ሌላ ቦታ ላይ ነው ወንድሜ። ብራዘርዬ መጽሐፉ እኮ የኛ አይደለም ያንተ መስሎኝ። እንዴት ነው ነገር? መጽሐፉ ላይ እናውራ። መጽሐፉ ነው መጽሐፍ ቅዱስ ድነታችን የመጀመሪያ ላስረዳ። መዝገበ ጸሎት ከመጽሐፉ በፊት ድህነታችንም የምናገኘው መጀመሪያ በኢየሱስ ክርስቶስ በማመን ነው። እሱ ደግሞ መጽሐፍ ቅዱስ ሲያስረዳ ነው፣ ሲሰበክልህ ነው። አንተ መጽሐፍ ቅዱስን ራሱ ሳትረዳው ዘለ መዝገበ ጸሎት ነው የገባው። አይገርምም? በጣም ነው የሚያሳፍረው በእውነት። ስለዚህ የድህነት መጀመሪያ መጽሐፍ ቅዱስ ላይ እናወራ ነው። እሺ የኔ ወንድም አሁንም እየገባህ አልመሰለኝ ማውራ ነገር አንተ አልገባው። መዝገበ ጸሎት ሄድክ እኮ ወይ? እሺ እንደዚህ እናደርግ። 10 ቦታ ላይ እየረገጠ ስለሆነ
ገድላትና ታምራትን ስላፈሩባቸው ቅድም ደጋግሞ ወንድምነት እየጠየቀ ነበር እና በኢየሱስ ድነሃል? አዎ ድኛለሁ። ምን ማለት ነው በኢየሱስ ድኛለሁ ስትል? ኢየሱስ ክርስቶስ ባደረገልኝ ቤዛነት ድኛለሁ። ምን ማለት ነው ያልኩህ ብራዘር? ምን ነው የተናገርኩት ነገር አልገባህም? በኢየሱስ ድኛለሁ ስትል ምንድን ነው እያልክ ያለኸው? በኢየሱስ ድኛለሁ ማለት ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ማዕፀን ተወልዶ ከስጋዋ ከነፍሷ ነፍስ ነስቶ በመስቀል ላይ ተሰቅሎ ባደረገልኝ ቤዛነት ደም ሳይፈስ ሬት የለም እንደተባለው ደሙን በመስቀል ላይ አፍስሶልኝ ድኛለሁ። ወዳጄ ራሱን እኮ እንደገምከው አረዘምከው እንጂ አንተ አስረዳኝሽ ልስማ ዳኒ። ወዳጄ እኔ ያንተን እምነት እኔ ምን አስረዳለሁ ብራዘር? ነገርኩህ ከገባ ገባ ነው። ምን ያልከው ነገር የራሱን ነው የደገምከው፣ አስረዘምከው፣ ቃላቶች ጨመርክበት። እኔ ጠየቅኩ ድኛለሁ ስትል ምን ማለትህ ነው? ጥያቄው እሱ ነው። ከጨለማ ወደ ብርሃን ስላመጣኝ አምኜ ድኛለሁ ነው። አልገባህም? ኦኬ ከጨለማ ብራዘር ወደ ብርሃን ስላመጣኝ አዲስ ነገር ያወራው አሁን ነው። ከጨለማ ወደ ብርሃን ወደሚደነቅ ብርሃን ስላመጣኝ አምኜ ድኛለሁ ነው። አይዞህ ብራዘር። እሺ ያው ጻፉልህ። ከጨለማ ወደ ብርሃን ድኛለሁ ስትል ምን ማለት ነው? ሌላስ ድኛለሁ ስትል ምን ማለት ነው? በቃ አሳጥሬ ነገር ያለው የቀረውን አንተ እንግዲህ መተርጎም ተወዱ የለ ተርጉሙና አስረዱና። ከጨለማ ወደ ብርሃን። ጨለማ ማለት ምን ማለት ነው? ጨለማ ማለት በኃጢአት ተዘፍቀን ክርስቶስ ከመምጣቱ በፊት በኃጢአት ተዘፍቀን ክርስቶስ ከመሞቱ በፊት በጨለማ ተመላልሰን ክርስቶስ በመምጣቱ በፊት በድዊ በሞት ተገዝተን በነበርንበት ሰዓት ማለት ነው። ጨለማ ሰዓት ማለት ሲኦሎይ መውጊያ የታለ የተባለለት በዛን ጊዜ በነበርን ሰዓት ክርስቶስ ከመምጣቱ በፊት ማለት ነው። በጨለማ ማለት አሁን ምን ማለት ነው? እዚህ በለጠ እንዴት እንዳስረዳ ነው የፈለከው ዳኒ? እስቲ አንተ አስረዳኝ። እንግዲህ አንተም ጠያቂ አንተ ብቻ አንተ ምትል ከሆነ እኔ ደግሞ ልጠይቅ አዙሬ። እምነትህን እኮ ነው ብራዘር። ዳንኩኝ ቅድም አሁን ወንድምነት ደጋግሞ ሲጠይቅ ነበር። ቤካ አየህ እንዲህ ነው ምንም ሳይገባህና ሳትረዳው ዝም ብለህ የምታወራው። እሱ ለአንተ ነው ለአንተ ነው እንጂ አልተረዳው ከሆነ አስረዳኝ። ጨለማ ማለት ምን ማለት ነው ብራዘር? ምን ማለት ነው? በደዌ ተመተን በሞት ተገዝተን ከዚህ በለጠ በኃጢአት ታጥረን ከዚህ ሁሉ በዝሙት ወድቀን ከዚህ ሁሉ በመስቀሉ አዳነን። በቃ ጨረስኩኝ ወንድሜ ከገባ። በሞት ተገዝተን። አዎ እሺ። አሁን አትሞትም ማለት ነው? ለምን አልሞትም እንዴ? ምን ማለት ነው ይሄ ደግሞ እንዴ? ለምን አልሞትም? ሞት የማይቀምስ የለ። ቀደም እኮ በሞት ተገዝቼ ነበር እያልክ ነበርና አሁን ሞት የለም ማለት ነው በአንተ ህይወት ላይ እንዴ? ሞት ከሆነ የስጋ ሞት ከሆነ እሞታለሁ። የነፍስ ሞት ግን ሌላ ነው። የስጋ ሞት ከሆነ አንተም ትሞታለህ። አትሞትም አንተ ነው እንዴት ነው ሲያመጡ የምኖረው? ስለ መንፈሳዊ ሞት ነው እያወራኝ የነበረው ማለት ነው ቅድም አይደለም? አዎ ምክንያቱም መጽሐፍ የሚለው ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ነው የሚወለደው። የመንፈስ መወለድን ነው ያገኘ ነው። ገብቶሃል? ከመንፈስ ነው የተወለድነው ማለት ነው። ኦኬ ከውሃና ከመንፈስ ተወለድን። እሺ ስለዚህ ስለ መንፈሳዊ ሞት ነው ያወራኸው ማለት ነው። ኧረ በለው መጀመሪያ ክርስቶስ ከመምጣቱ በፊት አረ ክርስቶስ ኢየሱስን ስታምን ነው እያወራን ያለ ነው ወዳጅ። የት ነው ክርስቶስ? ሪከርድ አለ ዳኒ፣ ሪከርድ አለ። እንደዚህ ወደ ኋላ እንዲህ ሸፈፍ አታርገው።
ክርስቶስ ከመምጣቱ በፊት እያልኩ ነው ያስረዳው። ልክ ነው። ከሞት ዳንኩኝ አይደል እያልኩ ልክ ኮንኩ። ለምን ታንሻፈፋለህ? ለምን ታንሻፈፋለህ? እኔ አላንሻፈፍኩም። አሁን ስሜታዊ አትሁን። ከሞት ኖ በፍጹም ስሜታዊ አይደለም። በፍጹም ወዳጅ ያልከውን ላስታውስ። ካልሆነ አላልኩም ትለኛለህ። አየህ በሞት ተገዝቼ ነበረ። ኢየሱስን ሳምን ግን ከሞት ግዛት ነፃ ወጣው አልከን አይደል? አዎ እሱን ነው እያልክ ያለው። እሺ ስለዚህ ከሞት ግዛት ነፃ ወጣው ስትል እያወራ ያለው ከሞት ወደ ህይወት መጣው እያልከን ያለው ማለት ነው። አዎ ኦኬ ሶ የዘላለም ህይወት አገኘህ ማለት ይቻላል? አዎ ክርስቶስን አገኘው አምኜ እኮ። ስለዚህ ህይወት ስለ ህይወት ነው እያወራሁኝ ያለሁት። ኢየሱስን አምነህ ስታገኘው የዘላለም ህይወት አገኘ፣ ከዘላለም ሞት ወደ ዘላለም ህይወት ተሻገርክ ማለት እንችላለን። ክርስቶስን አምኜ ከዘላለም ሞት ክርስቶስን አምኜ ከመጣው ወደ ዘላለም ህይወት መጣው ማለት አይደል? የዘላለም ህይወት ደግሞ በምድር ላይ ያለ በብርሃን ስለዚህ እየጠየቅን ያለው ስለዚህ ወደ ዘላለም ህይወት መጣህ ማለት ነው ኢየሱስን ስታምን። አዎ የዘላለም ህይወት አገኘው። አዎ የዘላለም አግኝቼው። እሺ ቀጥል። ህይወት የዘላለም ህይወት ሳይ ይሄንን የዘላለም ህይወት ያገኘው ማንን ሳምን ነው ያልከኝ? እንዳንረሳ ክርስቶስን ነው። ሌላ ማምነው ሰው አለ? ከክርስቶስ በፊት ሌላ አለ የምታምነው? ንገረኝ እስቲ። አንተን ደግሞ ልጠይቅ። ኢየሱስን ጠያቂ ብቻውን በጣም እምነትህን እንድናየው እኮ ነው ዳጅ። ረጋ በል ትጠይቀኛለህ። እኔ በደስታ ነው መልሰው ዳጅ። ኢየሱስን ስታምነው ነው። ስለዚህ አሁን ዛሬ ኢየሱስን ታምነዋለህ? ዛሬም ኢየሱስን ታምነዋለህ? ማወራው ስለ ኢየሱስ መሰለኝ። ሌላ የምትቀልደው ቀልድ አለ አንተ? ዛሬ ኢየሱስን ታምነዋለህ? ወንድሜ ነገርኩህ እኮ። ለምን አላምነውም? ህይወቴ እኮ ነው። ታምነዋለህ ወይ? እኔ አላቅም ስላንተ ህይወት ብራዘር። እኔን አትጠይቀኝ። አንተ ራስህን መልስ። ታምነዋለህ ወይ? አዎ አምነዋለሁ። እሺ አዎ አለ። እሺ ዛሬ ብትሞት የዘላለም ህይወት አለ? ዛሬ ብትሞት የዘላለም ህይወት አለ የሚል መጽሐፍ ቅዱስ ላይ ያሳየኝ። ይሄ ጥያቄ በጣም እንደ ትልቅ ጥያቄ አድርጋችሁ ነው የምትጠይቁት። እንደዚህ አይነት ጥያቄ መጽሐፍ ቅዱስ ላይ ካለ የዘላለም መንግስተ ሰማያት ትገባለህ የሚል ካለ መጽሐፍ ቅዱስ ላይ አውጥተህ አሳየኝ በጥቅስ። ዛሬ ብትሞት የዘላለም ህይወት አለ ወይ ነው ጥያቄ ነው ራሱ። ዛሬ ብትሞት የዘላለም ህይወት አለ የሚል መጽሐፍ ቅዱስ ላይ አሳየኝ። ጥያቄ እኮ ነው ጠየቅኩህ ወዳጄ እኮ ከመጽሐፍ ቅዱስ የጠየቅኩት እኮ አትሞትም አልሞትም እያልከኝ ያለኸው? ሞታለሁ። በጣም ጥሩ። መሞትን የምታኮነ ጥቅስ አያስፈልግህም ማለት ነው። ያ ሞትህ ዛሬ ቢሆን ወዳጄ ያ ሞትህ እሰየው በቃ ስላወቅክ ማለት ነው። በቃ ባታውቅ ኖሮ አሳየኝ ነበር። ገስ የለም ከተጻፈ ትለፍ እናንተ ጋር ነው። አሳየኝ። የጠየቅኩህ ያ ሞትህ ዛሬ ቢሆን እሞታለሁ ብለሃል። ያ ሞትህ ዛሬ ቢሆን የዘላለም ህይወት አለ ወይ ያልኩህ? ዛሬ ብትሞት የዘላለም ህይወት አለ የሚል መጽሐፍ ቅዱስ ላይ ያሳይ ነው እኮ። አልገባህም ምለው ነገር? አንተ አሁን ዝም ብለህ ከራስህ ግምት እሱ እኔ ማስረጃ ስጠይቀኝ ነው። አሳየኝ እሱ እኔ ማስረጃ ስጠይቀኝ ነው። እኔ ማስረጃ አይደለም አሁን እያሳየው ያለው። ከሌለ አልፋለሁ። እኔ ጠይቄ ቆይ አንዴ የምትናገረው ሲገባ ነው። ከሌለ የለኝም ትላለህ። መልስ እንደሌለ ስለምናቅ እናልፈዋለን። የጠየቅኩ ጥያቄ ማስረጃ አይደለም የጠየቅኩ። ኦኬ የጠየቅኩ ጥያቄ ነው እኮ። ጥያቄ በመጽሐፍ ቅዱስ ላይ አሳየኝ። የጠየቅኩ መጽሐፍ ቆይ አንዴ ብራት አትደረም። መጽሐፍ ቅዱስ የጥያቄ መዝገብ አይደለም። እኔ የጠየቅኩ ጥያቄ ምንድነው? እምነትህ የዘላለም ህይወት አለኝ ኢየሱስ ክርስቶስን አምኛለሁ ያልከው የስላንተ እምነት ነው። ያንተ እምነት የእግዚአብሔር ቃል ውስጥ አልተጻፈም። እኔ የጠየቅኩ ዛሬ ብትሞት ምን ማለት ነው? ኢየሱስ ክርስቶስን በማመን የዘላለም ህይወት ያለኝ እያልክ የምትፎክረው አንተ ኦርቶዶክስ መጽሐፍ ቅዱስ ላይ አለ። እኔ አይደለም ያልኩት። ጥሩ እኮ አለ የምትለው አንተ ወንድሜ
ካላፈርክበት ዛሬ ብትሞት የዘላለም ሕይወት አለህ ወይ? በቃ እቺን ጥያቄ ልክ ማመን የዘላለም ሕይወት እንደማግኘት ከሆነ መጽሐፍ ቅዱስ ላይ አውጥተህ ዛሬ ብትሞት የዘላለም ሕይወት አለ የሚል መጽሐፍ ቅዱስ ላይ አሳየኝ ነው። አየህ፣ እንደዚህ ነው ትክክለኛ በጥቅስ ማውራት ነው። የለኝም እሱ ለአንተ ነው፣ የለኝም ለአንተ ነው እያለ በቃ አሁን ሚውት አድርግ ብራዘር። በቃ እውቀት ከሌለ ብዙ መታገስ ስለማያስፈልግ አንዴ ሚውት አድርግ ብራዘር። ኦኬ እስካሁን የጠየቁትን አንዴ ወዳጅ ኦኬ ከከበደ ስለምናልፈው ማለት ነው። ኦኬ እስካሁን ከቅድም ጀምሮ ስናወራ አንድም ጥያቄ ከጠየቁት ጥያቄዎች እስቲ አትደራት እንደዚህ አታወራ። እውቀት ካለ በእውቀት ትሞግታለህ እንጂ ማውራት ነው። ሚውት አድርግ ብራዘር። እያወራን ያለው እምነትህን በቤታችሁ በቃ እንደዚህ ከሆነ ለመውረድ ፈልገህ ነው ወዳጄ። መልስ ስለሌለህ እኮ ነው። መልስ ስለሌለህ እኮ በስማ መልስ ስለሌለህ ነው ብራዘር። እሺ እኔ ልጠይቅህ እስቲ አንተ ልጠይቅህ። መልስ ስለሌለህ ነው። አንዴ ቆይ መልስ የለኝም ስትል ነው። መልስ የለኝም ስትል አንዴ ልጠይቅህ አይደል? እንግዲያውስ እኔ ላውራና ልጨርሰውና ከዛ ነው እንጠይቀኛል። እሺ አሁን ይታል። ያ እኔ ነኝ ቤቱን ነው አንተ አይደለም ብራዘር። ኦኬ ዛሬ ቢሞት ወዳጃችን የት እንደሚገባ ያውቃል? አያውቀውም። ግን ምንድነው እሱ በመሞቱ የእርግጠኛ ነው። ዛሬ እንደሚሞት ያውቃል። ቢሞት ዛሬ ሞት ወደሱ እንደሚመጣ ያውቃል፣ ይረዳል። እንደሚሞት እያወቀ ሊሞት እንደሚችል እያወቀ ዛሬ ቢሞት ግን የት እንደሚሄድ አያውቀውም። እሱ ከእግዚአብሔር ቃል አለ። ጥሩ እግዚአብሔር ቃል ላይ እስቲ የሞቱ ሰዎች በእግዚአብሔር ቃል ውስጥ የት እንደሚገቡ እናሳየና ምንም መልስ እንደሌለ ላሳየ። መልስ ስለሌለ ነው የታገልከው። ይኸው የእግዚአብሔር ቃል ላይ ቁጥር 39 ላይ እንደዚህ ብሎ ይናገራል። ያው ከጌታ ጎን የተሰቀለ አንድ ሰው ነው። አንድ ሚውት አድርግ ብራዘር፣ ሚውት አድርግ። እንደሱ አንቀጥል። ሚውት አድርግ ብራዘር፣ ሚውት አድርግ። እሺ ቴንክ ዩ። ያው ሉቃስ ወንጌል ምዕራፍ 23 ቁጥር 41 እና 42 ያው ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፉ አላደረገም ብሎ ገሰጸው እና ቁጥር 42 ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ቁጥር 43 ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የኔ ጥያቄ ይሄ ኃጢአተኛና በደለኛ ሰው ሲሞት በሞተበት ቀን በዛኑ ጊዜ የት ነበረ? ገነት ነበረ። ያው በደንብ በማስተዋል ስማኝ። ልክ እንደዚህ ኃጢአተኛና እንደዚህ በደለኛ ሰው ወንድም ያንተ ዛሬ ብትሞት ገነት ትገባለህ? ልቀጥል? እየጠበቅኩ ነው ያለሁት መልስህን። እሺ ጥሩ። አንተ የጠቀስከው ጥቅስ የሉቃስ ወንጌል ምዕራፍ 23 ላይ አንተ እንደተናገርከው በቀኙ የተሰቀለው ወንበዴው በዛን ሰዓት በቀኝ የሚል ብራዘር አስተካክል። በእግዚአብሔር ቃል ላይ አትጨምር። በቀኝ የሚል የተሰቀለው ዛሬ ከኔ ጋር በገነት ትኖራለህ አለው። እሺ ክርስቶስ ይሄን የተናገረው ክርስቶስ ከመሰቀሉ ከመሞቱ ሞቶም ትንሣኤን ከመነሳቱ በፊት ነው የተናገረው። ይሄ ቅጽበታዊ ነው። ለምሳሌ ክርስቶስ ልክ ከማረጉ በኋላ ሞቶ ከተነሳ በኋላ የተናገረው ትእዛዝ አለ። ምን ብሎ ነው የተናገረው? ከማረጉ በፊት ወደ አሕዛብ ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ገና ወደ ጥያቄው ወደ መልሱ ትገባለህ። ለመለስ አንተ ነበር ልክ ጥቅስ አልከኝ፣ ጥቅስ አወጣለው፣ የገባው ጴንጤ ቤት ነው ወዳጄ። ልክ እንደዚህ ኃጢአተኛና በዳይ ሰው ዛሬ ብትሞት አንተ ገነት ትገባለህ። አዳምጠኝ ብራዘር፣ ካልመለስክ እታች ታብታብ ሼር ታደርጋለህ። ገና አልደረስክም ማለት ነው። ለውይይት ይሄ ስንፍና ምልክት ነው። መደማመጥ ካለ እንደስንፍና ምልክትማ የሚሆነው ጥቅስ አለ መልስ ምክንያት እንዳታጣ ይኸው ጥቅስ መጣልህ። ልክ እንደዚህ ሰው ኃጢአተኛና በደለኛ እንደሆነ ሰው ዛሬ ብትሞት ገነት ትገባለህ ወይስ አትገባም?
ሰው እንዲማር እንዳዳመጥኩ አዳምጠኝ፣ መልስልሃለሁ። እንድመልስልህ ከፈለክ እየጠበቅኩ ነው ያለሁት። በጣም ጥሩ በጣም ጥሩ በጣም ጥሩ። እንግዲህ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁና እያስተማራችኋቸው ይላል። ማርቆስ ወንጌል ደግሞ ወደ ሕዝቡ ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁና እያስተማራችሁ ብሎ ያዘዛቸው ልክ ክርስቶስ ትንሣኤ ሙታንን ተነስቶ ከማድረጉ በፊት ነው። ይሄ ነገር ወንበዴው ግን ገና ተሰቅሎ በመስቀል ላይ ሞቶ ከመነሳቱ በፊት በመስቀል ላይ በነበረበት ሰዓት በቅጽበት በዛን ሰዓት የተፈጠረ ነው እንጂ ሰው ደግሞ መጀመሪያ አምኖ ካልተጠመቀ ራሱ አይድንም ቃሉ ነው የሚለው። ይሄ ደግሞ ከማድረጉ በፊት ክርስቶስ ያዘዘው ትእዛዝ ነው። ወንበዴው ግን ይሄ ትእዛዝ ከመታዘዙ በፊት የተነገረ ነው። ይሄ ቅጽበታዊ ድህነት ይባላል በቤተ ክርስቲያናችን ትምህርት ማለት ነው። ግን ክርስቶስ ከሄደ በኋላ ከማድረጉ በፊት እኔ አሁን አንተን የጠየኩ ሌላ ነገር አወራ ርዕስ አትቀይር። አንተ ድኛለሁ ስለምትለው ስለተጠመቅከው ስለ አንተ ነው እያወራን ያለ ነው። ሰው ከሞተ በኋላ ጥምቀት የለም፣ ሰው ከሞተ በኋላ ቁርባን አይወስድም። እኔ አንተን የጠየቅኩ የትም መደበቅ የለም። መልስ እንደሌለ ሰው እንዲረዳ ነው ጸጥ ብዬ የሰማው። አሁንም እድል ልስጥ ብራዘር፣ ትዝረከረካታለህ እንጂ እምነትህን ዲፌንድ ማድረግ እንደማትችል ግልጽ ነው። እድል ልስጥ። ዛሬ ብትሞት ልክ አሁን በጥቅስ ላይ እንዳየነው እንደዚህ ኃጢአተኛና እንደ በደለኛ ሰው ገነት ትገባለህ ወይ ነው ጥያቄ። ልቀጥል? እንዳዳመጥኩ እየጠበቅኩ ነው ያለሁት ብራዘር። ደግሜ ነው መነግረህ። ይሄን ቃል የተናገረው ከመሞቱ ሰው በጥምቀቱ በቀታችሁን ብራዘር ገንድን ምናምን ይሄ ነው መልስ። አየህ የለም። ለምን? የት እንደምትገባ አታውቅም። እምነት አለህ ግን የት እንደምትገባ አታውቅም። የማታውቀውን ነገር ለመመለስ ነው እየታገልክ ያለው። ከፉከራ ውጪ ቤተክርስቲያን ውስጥ ያለው ይሄንን ትምህርት እንኳን እምነትህን እርግጠኛ የሚያደርግ ሃይማኖት የለም። የት እንደምትገባ እንኳን አታውቅም። አየህ፣ እኛ ግን ክርስቲያኖች ነን፣ የት እንደምንገባ እናውቀዋለን። ያመነውን ጌታ በደንብ ነው ጠንቅቀን የምናውቀው። ዛሬ አሁን ብንሞት ያመነው ጌታ በመንግስቱ ሲመጣ አስበኝ እንዳለው እንደዛ ባሪያ ዛሬ ኢየሱስ ክርስቶስ ቢመጣ ብንሞት ወይ ደግሞ እኛ የምንገባው ገነት ነው። ለምን? የታመነው በኢየሱስ ስለሆነ። አንተ ግን ምንድነህ? መልስ የለም ብራዘር፣ መልስ የለም። እና አይዞ መልስ እንዳለው ሰው አትኑሩ ፕሊዝ። የለም ውስጥ እኮ ያውቀዋል። ውስጥ ባዶ ነው። ለዚህ ነው ግራ የምትጋባው። አየህ፣ መመለስ የሚያቅትህ ለዚህ ነው። የለማ ህይወት የለም። ኢየሱስን አምኜ ድኛለሁ አልክ እንጂ እንዳልዳንክ እኮ ውስጥ ስለሚመሰክርብህ እኮ ነው። ውስጥ ይመሰክረዋል። እንዳልዳንክ ታውቀዋለህ። ያልዳነ ሰው ደግሞ የት እንደሚገባ ታውቀዋለህ። ሲኦል ነው የምትገባው። አየህ፣ ቤተ ክርስቲያን ውስጥ ያለው የነገረ ድነት ከምላስ ወርዶ ልብህ ጋር አልደረሰም። ልባችሁ ጋር የደረሰ ኢየሱስ የለም። ይሄ ህዝብ በከንፈሩ ምን ያደርገኛል? ያከብረኛል። አየህ፣ በከንፈር አዎ ያድነኛል ትላለህ፣ ልብህ ጋር ግን የለም። አየህ፣ የለም ልብህ ጋር። ኢየሱስ ክርስቶስን እናምነዋለን፣ ኢየሱስ ክርስቶስን አምነዋለሁ የሚል ኦርቶዶክሳዊ ካለ በደስታ ይግባ። በእውቀት መሞገት ማውራት የሚችል ኦርቶዶክሳዊ፣ በእውቀት መናገር የሚችል ኦርቶዶክሳዊ፣ ጥቅስ እያወጣ ከኛ ጋር መሟገት የሚችል ኦርቶዶክሳዊ ካለ በደስታ። ዳኒ ጥያቄ ነበረኝ። ሰላም ነው? እንዴት ነው? እሺ ሮያል እንዴት ነህ? አለው። አሁን ነገረ ድህነት ስለሆነ እንግዲህ ማንበብ ጀምረናል አይደለ? ስለዚህ ካነበብን ደግሞ አንዳንድ ጥያቄዎችን መጠየቅ አለብን እና ምንድነው መሰለህ ጥያቄ እኔ ያው ከነገረ ድህነት ጋር የሚገናኝ ስለሆነ ኢየሱስ ክርስቶስ ፈራጅ ነው ወይስ አማላጅ ነው? ኢየሱስ ሁለቱንም ነው። እንዴት በአንድ ጊዜ ሁለቱን ሊሆን ይችላል? ምን ችግር አለ?
ፈራጅም አማላጅም ነው። ሁለቱም የሚከናወኑት ታይም ፍሬም አላቸው። አይ ግን በፕሮቴስታንቱ በጴንጤው ዓለም ኢየሱስ አማላጅ ነው ስለሚባል ግን ፈራጅ እኛ ደግሞ በኦርቶዶክስ ፈራጅ ነው ስለምንል አሁን ለምሳሌ እኔ ሳነብ አንዳንድ ፖይንት አውት ሳረግ ኢየሱስ ክርስቶስ ፈራጅ መሆኑን ነው የሚያሳየው። ለምሳሌ ዮሐንስ ወንጌል ላይ ቆሮንቶስ ላይ ምናምን ስታይ ክርስቶስ ፈራጅ ነው የሚለው። አሁን የእኛን አለ የጠየቅን? አዎ የእናንተን የጠየቁ። ያው ኢየሱስ ክርስቶስ ፈራጅም አማላጅም ነው። ምን ማለት ነው? አሁን በሰማይ ፍርድ እየተከናወነ ነው። ምን አልከኝ? ፍርድ በሰማይ አሁን እየተከናወነ ነው። ነው ፍርድማ ያው መጨረሻ ሲመጣ ነው ፍርዱ አይደለም። የፍርድ ጊዜ ገና ነው። አየህ፣ ኦኬ፣ ገና ነው። አሁን ሰዎች ግን በሰማይ በክርስቶስ ኢየሱስ እየታረቁ ነው። መጽሐፍ ቅዱሳዊ መልስ ከሆነ አዎ ነው። አንድ ጊዜ በሰራው በመካከለኝነት አንድ መካከለኛ ሆኖ አስታረቀን ስራ ያው እሱ ዘላለም ሲያስታርቀን ይኖራል ብዬ አስባለሁ። ስለዚህ እሱ ያ ኢየሱስ አሁንም ምንድነው? እሱ አስታራቂ ስራውን አንዴ በመስቀል ላይ ይሙት ይፈጽመው እንጂ ያ የእርቅ ስራ አሁንም ራሱ ኢየሱስ ነው። እሱ ኢየሱስ በስራው አሁንም ምንድነው? እሱ አስታራቂ ነው። ምን ማለት ነው? አሁንም አማላጅ ነው ኢየሱስ። የፍርድ ጊዜ ሲሆን ደግሞ ኢየሱስ ምን ያደርጋል? ፍርድ ይሆናል ማለት ነው። ያኔ ፈራጅ ነው። ክርስቶስ ኢየሱስ አማላጅም ፈራጅም ነው። አማላጅ ብቻ ነው ካልክ ኢየሱስ አይፈርድም ካልክ ትስታለህ። አይ ፈራጅ ብቻ ነው ካልክ አሁን ኢየሱስ ክርስቶስ የሚያደርገውን አገልግሎት ትክዳለህ። እዚህ የክርስቶስ ኢየሱስ ማንነት ፈራጅም አማላጅም ነው። የኛ እምነት ኢየሱስ ፈራጅም አማላጅም ነው ብለን ነው ምናምን። ለምሳሌ አሁን ለምሳሌ ክርስቶስ መስቀል ላይ ሆኖ ተፈጸመ ብሏል አይደለ? እና በስጋው ወራት ያደረገው ነገር መፈጸሙን ነው የሚያሳየው አይደለም? አይ አይደለም። ተፈጸመ ሲል በስጋው ወራት የሚያደርገው ነገር ሁሉ መፈጸሙን የማማለዱ ተግባር መፈጸሙን ነው የሚያሳየው አይደል? ተፈጸመ የሚለው ቃል አይ በቃ መጥቶ አኮምፕሊሽ ሊያደርገው የፈለገውን ነገር ሁሉ ፈጸመ፣ አደረገው፣ ጨረሰው። ስለዚህ አሁን መጠየቅ የምፈልገው ምንድነው መሰለህ? አሁን ለምሳሌ ክርስቶስ እኛ ለምሳሌ ጸሎት ስናደርግ ወይም ስንል አማልደን ብለን ነው የምንጠይቀው ወይስ እሱ እንደ ፈራጅ ነው የምንጠይቀው? አሁን ክርስቶስ እሺ፣ እሱን አሁን እዚህ ጋር ፈራጅ አሁን ስለ ፍርድ አናወራ። ኦኬ፣ አሁን ስለ ፍርድ አናወራ። አሁን ማማለድ የሚለውን ኮንሰፕት መረዳት የሚኖርብን ከዚህ አንፃር ነው። ኦኬ፣ ማማለድ ወይ ደግሞ መለመን የክብር ጉዳይ አይደለም። ኦኬ፣ የክብር ጉዳይ አይደለም። የክብር ጉዳይ የሚመስለን ሮያሊ ሰዎች ነን። መለመን በእግዚአብሔር ኮንቴክስት የፍቅር ጉዳይ ነው። ኦኬ፣ የፍቅር ጉዳይ ነው። ምን መለመን ይሄ ምልጃ የምን ጉዳይ ነው? የፍቅር ጉዳይ ነው እንጂ የክብር መገለጫ አይደለም። አንድ ሰው ሲለምን በክብር ካንተ ስላነሰ አይደለም፣ ስለወደደ ነው። በጌታ በመለኮት ዘንድ ያለው ልመና ምልጃ ኮንሰፕቱ ድራይቭ የሚሆነው በፍቅር ነው፣ የስታተስ መገለጫ አይደለም። ኦኬ፣ የስታተስ ማሳያ አይደለም። ይህ ማለት ምን ማለት መሰለ? በመለኮት ዘንድ ያለው አሰራር ምን አይነት እንደሆነ ከእግዚአብሔር ቃል አንጻር ላሳይ። ይኸው እንደዚህ ላይ ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ
ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። አየህ። በዚህም ዮሐንስ 5:22 ስትሄድ እንሄዳለን። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይም ያለውን ስም ሰጠው ይላል። ራይት። አሁን መረዳት ያለብን በመለኮት ዘንድ ያለው ኢየሱስ ክርስቶስ ራሱን ባዶ ሲያደርግ ከአብ ስላነሰ አይደለም። ኦራይት፣ በደንብ መረዳት አለብን። በመለኮት የሚተካክ ማለት ራሱን ባዶ አደረገ ነው እያለ ያለው። ክብሩን እንደ መነጠቅ ወይም እንደ መቀማት አልቆጠረም ነው እያለ ያለው። እሱ ከእግዚአብሔር ጋራ ወይ ደግሞ ከአብ ጋራ እኩል ነው። ሶ ወልድ ኢየሱስ ክርስቶስ ሰው ሲሆን ከአብ ስላነሰ አይደለም። አብ ልጁን የላከው አብ የበላይ ወልድ ደግሞ ስለሚያንስ አይደለም። ለምንድን ነው ካልክ ወሳኝ ቃል ቁጥር 2 ላይ ይናገራል። በጣም ወሳኝ ቃል እሺ፣ ይኸው በአንድ ሀሳብ ተስማሙ፣ በአንድ ፍቅር የሚኖራችሁ ሀሳብ የሚኖራችሁና ለወገን ይጠቅማል በማለት በከንቱ አታን። ነገር ግን ለያን ቁጥር ይልና እንደ ቁጥር 2 ላይ አይደለም፣ በቁጥር 5 ላይ በክርስቶስ ኢየሱስ የነበረው ይህ ሀሳብ ደግሞ በእናንተ ዘንድ ይሁን ይላል። አዮ ስለ ትህትና ነው የሚያወራው፣ ዝቅ ስለማለት ነው የሚያወራው። ኦኬ፣ ኢየሱስ ክርስቶስ ማን? ጌታችን በማን መልክ ነበር የሚኖረው? በእግዚአብሔር መልክ ነበር የሚኖረው። he was God ማለት ነው፣ አምላክ ነው። አየው። ግን ራሱን የባሪያን መልክ ለብሶ ራሱን ዝቅ ሲያደርግ ዝቅ ያደረገበትን አውድ ስትመለከተው ስላነሰ አይደለም ሮያል። ስለዚህ በመለኮት ዘንድ ያለው ነገር ምንድነው ካልክ ድራይቭ የሚያደርገው ፍቅር ነው እንጂ ፐርፐዙን አይተኸው አንዱ ስላነሰ አንዱ ስለበለጠ አትልም ማለት ነው። አብ ወልድን ሲልከው አብ ስለበለጠ አይደለም፣ ወልድ ስላነሰ አይደለም የመጣው። ምንድነው ካልክ ጀስት አገልግሎት ነው፣ ፍቅርን መሰረት ያደረገ የሰውን ልጆች ለማዳን የተከፈለ ዋጋ። አሁን ለምሳሌ እስቲ እንትን ላይ እንሂድ። እስቲ ዮሐንስ 5 ላይ እንሂድ። 5:22 እንሂድ እስቲ። እሺ፣ ዮሐንስ ወንጌል እዛ ላይ ሳነበው ምን ይላል? አብ ፍርድን እንደሰጠው ወልድ ፍርድ እንደሰጠው ይናገራል አይደለም? እሺ እኮ ስለዚህ በዚህ በኩል ቁርአን ብዙ ጊዜ ማንደስማማው ፕሮቴስታንትና ኦርቶዶክሶች ማንደስማማው በዚህ ነው። እኛ ፍርድ ይሰጣል ምንልበትን እናንተ ደግሞ አይ በዚህ ሰዓት አይደለም ፍርዱ፣ አሁን በዚህ ሰዓት ክርስቶስ አማላጅ ነው በሚለው መልኩ ግን መጽሐፍ ቅዱስ ላይ ፍርድን እንዲያደርግ ሰጥቶታል ይላል። በዛ ደግሞ ዮሐንስ 5 ላይ እኮ መቼ ነው ፍርዱ ነው እኮ ጥያቄ። አንተ በፍርድ ቀን ነው እንጂ አሁን ክርስቶስ እያማለደና ያለው ነው የምትለኝ። ይኸውልሽ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደረጉ ለሕይወት ትንሣኤ፣ ክፉ የሚያደረጉ ለፍርድ ትንሣኤ ይወጣሉ። በዚህም አታድንቁ። መቼ? የፍርድ ታይም የምታወራ ከሆነ ኢየሱስ ክርስቶስ አዎ ይፈርዳል። መቼ ተባባልን? በፍርድ ሰዓት። አሁን ግን አይደለም። እሺ አዎ ፈራጅ ነው ብራዘር፣ ግን እሱ ታይሙ አሁን ግን የፍርድ ሰዓት አይደለም። እሺ እንደዛ ከሆነ አሁን ነገሩን ደግሞ እስቲ ወደ ሌላ መልኩ እንሄድና እንየው። አሁን ለምሳሌ እንደዛ ከሆነ
አሁን እናንተ ብዙ ጊዜ አሁን ብትሞቱ የት ነው ገነት ነው የምትገባው ማለት ቅድም እንዳልከው ማለት ነው። እና ልክ ፍርዱ እንዳለቀ ነው እናንተ አሁን የምትናገሩት ብዙ ጊዜ። ለምሳሌ አሁን እኔ ጸድቅ ያለው ምናምን ትላላችሁ አይደለ? ግን እንደዛ ከሆነ ክርስቶስ ለፍርድ መምጣቱ ምንድነው ትርጉሙ? ለምሳሌ አሁኑኑ ሙቼ ገነት እገባለሁ ብለህ አንተ ወስነህ ደምድመህ ከተቀመጥ የክርስቶስ ለፍርድ ሰዓት መጥቶ ገነት የሚገባውና ሲኦል የሚገባውን የሚለይበት ጊዜ ከመጣ አሁን አንተ ጸድቅ ያለው ካልክ ምንድነው የክርስቶስ ፍርድ ታዲያ ትርጉሙ? ወሳኝ በቃ ፈራጅነቱ ምን ያደርጋል ታዲያ? ከዚሁ እናንተ ደምድማችሁ በሙሉ እኔ ጸድቅ ያለው እኔ ገብቻለሁ ገነት ነው የምትሉት አይደል እንዴ? ታዲያ ፍርድን ሳትጠብቁ ይሄ የምታውቁ ከሆነ ምንድነው የክርስቶስ ፍርድ ሰዓት መምጣቱ ትርጉሙ ምንድነው? በጣም ወሳኝ ጥያቄ። እኛ አሁን እንጸድቃለን ስንል ለዚህ ነው፣ በስራችን አይደለም። እንጸድቃለን ስንል በስራው ነው። ኦኬ እንዳትረሳ። በስራችን ካልሆነ ስለ መጽደቅ ስለ መዳን ስታወራ በእግዚአብሔር ዙፋን ፊት ስንቀርብ ስራችን ምንም የሚመዘነው ነገር የለንም። በሱ ስራ ነው የምንጸድቀው። በጌታ ስራ የጸደቀ ሰው አይፈረድበትም። ኦልሬዲ የጌታ ስራ ፐርፌክት ስለሆነ፣ ስለዚህ በጌታ ስራ አምኖ በእግዚአብሔር ዙፋን ፊት የሚቀርብ ሰው ከእግዚአብሔር ፍርድ አምልጧል። ማስረጃ ታዲያ ለምን እሱ ይመጣል ነው እንዴ? ለምን እንደሚመጣ እናያለን። ለምን እንደሚመጣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይልና ዓለም በልጁ እንዲድን ነው እንጂ በደም ስማ፣ ዓለም በማን በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ዶንት ፎርጌት፣ ኢየሱስ ወደ ዓለም በሰው ልጆች ላይ እንዲፈርድ አይደለም የመጣው። እሱማ እንዲያድነን የመጣው በእርሱ በሚያምን ምን አይልበትም? ምን አይልም እኮ እምነቱን አስቀጥሎ ለሄደ ነዋ። በእርሱ በሚያምን፣ እኔ ስለሚያምን ሰው ነው የማወራው። ሳወራ እኛ ክርስቲያኖች አማኝ ነን እና ስለ እምነታችን ነው የምናወራው። ሮያሌ በእርሱ በሚያምን አይፈረድበትም። ስለ አማኝ ነው የምናወራው። ለምንድን ነው የማይፈረድብን ካልከን፣ በእግዚአብሔር ዙፋን ፊት የምንቀርበው በስራችን ሳይሆን በኢየሱስ ስራ ነው። በክርስቶስ ኢየሱስ ስራ ስላመንን የሱ ስራ ለኛ ስራ ተደርጎ ስለተቆጠረልን፣ የኛ ስራ ደግሞ በክርስቶስ ኢየሱስ በመስቀሉ ላይ ጌታ የኛን ሞት ስለሞተ አንድ ሰው በአንድ ወንጀል ሁለቴ አይጠየቅም። ኦኬ ደብል ጀፓርዲ የሚባል ነገር ታውቃለህ? አንድ ሰው አንድ ወንጀልን ሰራ ከተባለ በዛው በሰራው ወንጀል አንድ ፍርድ ነው የሚቀበለው። አየህ፣ እኔ ለሰራሁት ፍርድ ኢየሱስ ክርስቶስ ስለ እኔ በመስቀል ላይ ፍርዴን ተቀብሎታል። እሺ፣ ሞቴን ነው። በዛ ከሆነ ለምሳሌ ያ ሰው የመጀመሪያውን ኢኒሻል ሳልቬሽን ካለፈ በኋላ በጸጋው ከዳነ በኋላ ከዛ በኋላ ምንም አይነት ስራ ሳይሰራ ኖርማሊ ጸድቅ ያለ ብሎ ነው የሚኖረው ማለት ነው። በቃ ምንም አይነት ክርስቶስ ጋር ክርስቶስን ትእዛዝ ሳይፈጽም ነው የሚኖረው ማለት ነው። ምንም ነገር አይጠየቅም፣ የፈለገው ነገር ቢያደርግ ማለት ነው እስከ ፍርድ ጊዜ ድረስ። በደምብ ስማኝ። አዎ፣ ሰው በስራው አይጸድቅም። ደካማ እኮ ነን እኮ፣ ብዙ ነገር እንሰራለን እኮ። ሮያልዬ ደካማ ስለሆነ ነው በስራችንም አንጸድቀው። ሮያልዬ ፐርፌክት ብንሆንማ ኖሮ በስራችን በእግዚአብሔር ፊት ጥሩ ማስቆጠር ብንችል ኖሮ በስራችን እንጸድቅ ነበረ። ለዚህ ነው በስራችን አንጸድቅም የምንለው። በማን ስራ ነው የምንጸድቀው? በኢየሱስ። ኦኬ ላሳየ ከእግዚአብሔር ጋር ሰው ስራን ሰርቶ እንደማይጸድቅ
የእግዚአብሔር ቃል በግልጽ ስለሚናገር ማለት ነው። ይኸው እንደዚህ ይላል ቁጥር 20 ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ደካሞች ነን፣ ሕግን እያስቆጠርን ፐርፌክት መሆን አንችልም። ይሄው የእግዚአብሔር ቃል ነው የሚለው። ሥጋ የለበሰ ሁሉ ነው የሚለው። ባይዘዌ ሰው ሁሉ ስራ ሲል የድሮውን ሕግ ነው አይደለ? ያሁን አዲስ ኪዳን ሕግ ላለው ሕግ እኮ አይመስልም። አዲስ ብራዘር፣ አዲስ ሕግ ምን የምናወራ ከሆነ በመጠበቅ የምታወራ ከሆነ 600 ምናምን ከ613 በላይ ሕግጋቶች አሉ። አየ ተዘግተዋል። አሁን በእነሱ ባለማድረግ ተዘግቷል። ለምሳሌ ቀለል ባለ እስቲ ነገሩ የሚያዳምጣውም ይገባዋል፣ እኔም ይገባኛል፣ ሁሉም ሰው እንዲገባ። ለምሳሌ አንድ ሰው ፕሮቴስታንት ሆነ አይደለ? የሚገባን አማርኛ እናውራው እስቲ ቀለል አድርገን። አሁን ለምሳሌ ከዛ በኋላ በቃ አንተ ኢየሱስን አግኝተሃል ድነሃል ነው አይደል የምትሉት? እሺ። ከዛ በኋላ ያ ሰውዬ ሲኖር ምድር ላይ ብዙ አይነት የኃጢአት ዓለም ነች መቼም እና ብዙ ነገር ይሰራል እና ምንድን ነው ግን የሚሆነው? በዛ ኃጢአቶች ውስጥ ሲያልፍ ያ ሰው ክፉ ነገር ሲያደርግ ምን ሲል ምናምን ምንድን ነው ከእግዚአብሔር ጋር ያለው ግንኙነት እየተቋረጠ አይሄድም እንዴ? ከዛ በኋላ እግዚአብሔር በቃ አንድ ኢየሱስን ተቀብያለሁ ብሎ ከዛ በኋላ እንደፈለገ መኖር ይችላል? እሺ እንደፈለገ አይኖርም። እንደ እግዚአብሔር ሐሳብ እንጂ። ኦኬ ክርስቲያን ሊኖረው የሚገባው ህይወት ይሄ ነው። አሁን የተቀበልነው ህይወት እንደፈለግን የምንኖርበት ህይወት አይደለም። ኦኬ እንደፈለግን የምንኖርበት ህይወት አይደለም። አሁን የተቀበልነው ህይወት እንደ ፈቃዱና እንደ ሐሳቡ የምንኖርበት ህይወት ነው። ብዙ ጊዜ የሚስ የምታደርጉን ይሄ ነው። ኦኬ ክርስትና ማለት እንደ እግዚአብሔር ሐሳብ የምትኖረው ህይወት ነው። እንደ ፈቃድና እንደ ራስህ ሐሳብ የምትኖረው ህይወት አይደለም። እንደ ራስህ ህይወት እንደ ራስህ ፈቃድ የምትኖር ከሆነ you are not ክርስቲያን። አሁን የምንኖረው ህይወት የኢየሱስን ህይወት ነው መሆን ያለበት። ኦኬ የኛን ህይወት ማን ስለኖረ? ኢየሱስ ስለኖረ። የኛን ህይወት ማን ይኖረው? ኢየሱስ ነው የኖረው። እኛ አሁን የክርስቶስ ኢየሱስን ህይወት ነው የምንኖረው። ኦኬ የክርስቶስ ኢየሱስን ህይወት ነው የምንኖረው። ምንድነው እያልን ያለ ነው? ስለኛ ኃጢአትና በደል ኢየሱስ ክርስቶስ በመስቀል ላይ እርቃኑን የተንጠለጠለው ስለኔ ኃጢአትና በደል ነው እንጂ ስለራሱ አይደለም። አሁን የምንኖረው ህይወት ኢየሱስ ክርስቶስ የሱን ህይወት ነው የሰጠን። ኦኬ የማን የጌታን ህይወት ነው የሰጠን፣ የሱን ህይወት ነው ያካፈለን። እዚህ አሁን ስንኖር የምንኖረው እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ ነው እንጂ እንደኛ ፈቃድና እንደኛ ፍላጎት መሆን የለበትም። ህይወት ስለተቀያየረ ሞቴን ሞቷል ካልኩኝ የሱን ህይወት ነው አሁን የምኖረው። ጌታ የኔን ሞት ወሰደና የሱን ህይወት ነው የሰጠኝ። ይገባኛል። ግን ለምሳሌ አሁን እኛ ምን አለ መሰለህ፣ አሁን ለምሳሌ ኦርቶዶክስ ድነናል እየዳንን ነው እንድናለን ብለን የምንለው ለምሳሌ እየዳንን ነው ብለን የምንለው ያው መዳን ሂደታዊ ነው ብለን ስለምንለው ምክንያቱስ አሁን ለምሳሌ ድነታችንን እየፈጸምን መሄድ አለብን። ለምሳሌ በአንድ ነገር ብንሳሳት ብንወድቅ ንስሐ እየገባ ያንን ነገር በየቀኑ አዳዲስ ህይወት ነው ሁልጊዜ የሚያጋጥመን። ስለዚህ በየቀኑ በንስሐ እየታጠብን መሄድ አለብን የሚል
ስራ የምንለው እኮ ያንን ነው። እኛ ሌላ ከባድ ያለ ሌላ ስራ ፈጥረን እንደ ኢየሱስ ሆነን ምናምን ለሚል እኮ አይደለም። ስራ የምንለው የክርስቶስን ስራ ለመስራት ሳይሆን በንስሐ እየታጠብን እንድንሄድ ነው። ሌላ ነገር አይደለም እኛ ስራ የምንለው ኦርቶዶክሶች ማለት ነው። ስለዚህ ኖርማሊ እኛ በየጊዜው የምንወድቀው ውድቀት እንደገና እግዚአብሔር ደግሞ ይቅር እንዲለን በንስሐ እየታጠብን እንሄዳለን ነው ብዙ ጊዜ የምንለው እንጂ አዲስ ስራ ፈጥረን እኛ ጻድቅ ሆነን በቃ የተለየ ነገር እየሰራን ክርስቶስ ከሰራው የበለጠ ለድህነታችን እየፈጸመን ለማለት አይደለም። ይህ ብዙ ጊዜ ፕሮቴስታንቶች የሳቱበት ነገር በእኛ ላይ ይሄ ነው። ንስሐ ማለት ራሱ አንድ ስራ ነው። በቃ ራሳችንም በስራ ኃጢአታችንን እያጠበን የምንሄድበት ነው ስራ የምንለው። እንደገና ደግሞ ድህነታችንን እኛ ሳናምንበት ቀርተን ሳይሆን እየዳንን እንድናለን እየዳንን ነውና እንድናለን የምንለው እየዳንን ነው የሚለው በዚህ መልኩ ነው። የተምታታውን ሀሳብ ክሊር እንድታደርግልኝ እየዳንኩ ነው ስትል ምን እያልክ ነው ያለው? በሂደት ድህነቴን በሂደት እየፈጸምኩ ነው። ለምሳሌ ምን ማለት ነው በሂደት እየፈጸምኩ ነው ማለት? ለምሳሌ አሁን ሙሉ አልነበረም አልተፈጸመም ነበር ማለት ነው። እውልህ ነው መጀመሪያ ድነናል እንላለን። ድነናል እየዳንን ነው እንድናለን ነው ምንድነው? ድነናል ስንል ችግር የለም። እሱ አሁን የቃላቱ ጨዋታ ሳይሆን አሁን እየዳንኩ ነው ስትል ሮያል ምንድነው እያለኝ ያለው? ገና ያልተፈጸመ ድነት አለ እሱ የሚፈጽመው ኖ ጌታ ያልፈጸመው እሱ የሚፈጽመው ሳይሆን እሱ የፈጸመልኝን ድነት በየቀኑ እያፈረስኩት እንደገና አዲስ ሰው እየሆንኩ ነው የምሄደው። ድነቴን እያፈረስከው ኖ አሁን ለምሳሌ ማፍረስ ስልህ ለምሳሌ እስታለሁ ሰው ነኝና ከዛ ንስሐ እየገባሁ ማለት ነው አይደለም? ቶራይዲ ፕሊዝ እነሱ ግራ ተጋባው፣ እናንተንም ግራ የሚያጋባችሁ ነገረ ድነት ብለው አስተማሩ። ደህንነቴን እየፈጸምኩ ነው እየዳንኩ ነው ብሎ ማለት አሁን የምትኖረው ኑሮ ራስህ ታውቀዋለህ። በዚህ ኦነስት ሆነ ስለነገርከን ማለት ነው። በዛ መንገድ ነው ደህንነትን የምትጠብቀው። አሁን ባለህበት የህይወት ምልልስ ራስህ እንኳን ተናገር። የኔንማ አውጣው ከዚህ እኮ አልኩህ። ለምን ይወጣል? ለምን ይወጣል? አንተ ተሟጋቹ ተከራካሪው ያለበት እኔ እኮ አሁን እኮ ወደዚህ ነው ፖለቲካ እኮ ለመምጣት ነው ነው ፖለቲካ እኮ አይደለም። የታውቃለህ አይደል? ፖለቲካ ያልተደረገውን ህዝብ ለማሳመን ተብሎ እና እነሱ የማያርጉትን አድርገውትም የማያውቁትን እናደርጋለን ብለው ቃል ይገባሉ፣ አድርገናለን ብለው ይላሉ። ያው ህዝብ ለመያዝ ማለት ነው። አንተ በህይወት ላይ ተግባራዊ ያላደረከውን ነገረ ድህነት ያላገኘውን ነገረ ድህነት አሁን አልዳንክም እኮ ሮያል ታውቃለህ አይደል? እኔ በእግዚአብሔር ፊት አልዋሽም። ሮያል ያልዳነ ወንድም ነው። አልዳንም ገና ድኛለሁ ብለው ለማለት ምንም አይነት የእምነት ኤቪደንስ የለህም። አልዳንክም። ግን ምን አልክ? አሁን እነሱም ብለው የሚሉት አንተ ብቻ አይደለም አንተን መሰሎች ኦርቶዶክሳውያን አልዳኑ። በምን? በመጽሐፍ ቅዱስ በእውነተኛው አስተምሮት አልዳናችሁም። ግን ምን አልክ? አሁን እንደዳነ ሰው ድኛለሁ እየዳንኩ ነው እድናለሁም ብሎ የሚል አንድ ሰውዬ የሚናገሩትን የማያውቁ ሰውዬ ተናገሩ። አሁን ያን ያስከና አንተ ድኛለሁ አልከኝ። ኦኬ ድነትህ እስቲ በመጽሐፍ ቅዱስ ሲፈተሽ ተብሎ ወደ መጽሐፍ ቅዱስ ቢገባ የኔም ያንተም ድነት ማለት ነው። እኔ ድኛለሁ በምንድን ዳንከው ተብዬ ስባል የምናገረው ነገር በእግዚአብሔር ቃል ላይ የተደገፈ ከሆነ ብቻ ነው ድነቴ የተረጋገጠ የሚሆነው። ያንን የማምነው ከሆነ ማለት ነው። አዎ አምናለሁኝ። እምነቴ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ድኛለሁ። ጸጋው በእምነት አድኖኛል። በዚህ በደንብ አስረግጬ ስለማመን ማለት ነው። ሮያል ግን አሁን ይህን ጸጋው በእምነት አላዳንህም። አይ ጸጋው ነው በእምነት ያዳነኝ ብለህ የምትል ከሆነ መቼ ነው የእግዚአብሔር ጸጋን አንተ በእምነት የተቀበልከው ብሎ የሚል ጥያቄ ደግሞ ይመጣብሃል ማለት ነው። አስከትሎቱ ይሄ ነው። መቼ ነው ያንን የእግዚአብሔርን ጸጋ አንተ በእምነት የተቀበልከው ብሎ የሚል ሲመጣ በአንተ ህይወት ላይ እምነት የሚባል ነገር ፋውንዴሽን የለም። አንተ ድኛለሁ ብለህ የምትለው የ40 ቀን ህፃን ልጅ ተጠምቄ የማታውቀውን ጥምቀት የማታስታውሰውን ጥምቀት በሱ ላይ ተንተርሳሉ። እሱ ደግሞ መጽሐፍ ቅዱስ ያስተምሮታል።
ስለዚህ እየዳንኩ ነው ብለህ ለማለት አትችልም። ድኛለሁም ብለህ ለማለት አትችልም። የእውነቱን እንዳንድ መንፈሳዊ ወንድም እንዳንድ መንፈሳዊ ሰው ስነግርህ ሮያል ወንድሜ አልዳንም፣ እየዳንም አይደለም፣ የሚድንበትንም መንገድ አይደለም የያዘው። በእስራኤል አጸና ነው ብለህ ካልክ አሁን ያለህበትን ኑሮ ታውቀዋለህ፣ ከዚህ ቤትም ያለህን ኑሮ ታውቀዋለህ። ታዲያ ምን ይሻላል ለሮያል? ታዲያ ማን ነው የሚያድነው? ማን ነው የሚያወጣው? አዳኝ ኢየሱስ እንትን እያልኩ እኮ ነው። ለምሳሌ አሁን እምነቴ እንደዚህ ነው አይደል የምትለው? ያንን እኮ መንገድ እኮ ነው ለመሄድ እኮ ነው። አሁን እኔ መጽሐፍ ቅዱስ እያነበብኩኝ እምነቴን እያወቅኩ ለመሄድ የምፈልገው እኮ ካለሁበት ህይወት ለመውጣት እኮ ነው። ልክ ነው። እሱ ያስማማናል ሮያልዬ። እሱ አሁን እያረካ ያለው ነገር ለመዳን እየፈለክ ነው። ይህን በደንብ ይሄ ያሳብቅባል። ለመዳን እየፈለክ ለመዳን እኮ እየሞከርኩ ነው። ምክንያቱም እየሞከርክ አይደል? ሙከራውን ተው። ሙከራ የሚባል ነገር አስወግድ ከላይ። ለመዳን እየሞከርክ ሳይሆን ማድረግ ያለብህ የሰራዊት ጌታ እግዚአብሔር እንዲረዳ ከፈለግ ለመዳን ፈልግ። ኦኬ፣ ለመዳን ስትፈልግ አዳኙ ማን ነው ብሎ የሚለውንም ፈልግ። እዛ መጽሐፍ ቅዱስ ላይ አንብበው ያልኩ ላይ አዳኙ ለመዳን ፈልጋል። ኦኬ፣ ካንተ ያለው ፓርት ኦኬ፣ መዳን እንፈልጋለን። በዘላለም የገሃነመ እሳት ተጠብሰህ ዘላለም ፍጻሜ እንዲበላሽብህ አትፈልግም። ይሄ ያንተ ነው፣ ያንተ መፈለግ ነው። ኦኬ፣ ለመዳን መፈለግ ብቻ ሳይሆን ግን አዳኙንም ጭምር መፈለግ ነው ያለብህ። አዳኙ ስትፈልገው ደግሞ አንብበው ብዬ ባልኩ በመጽሐፍ ቅዱስ ላይ አዳኙ ብላክ ኤንድ ዋይት ደምቆ ጎልቶ በግልጽ ብሉይ ኪዳን አዲስ ኪዳን የሚናገሩት አዳኙ ኢየሱስ ክርስቶስ እንደሆነ ይነግርሃል። በምንድን ነው የምትድነው? በእምነት ነው የምትድነው። ጸጋው በእምነት ያድናል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል፣ ከስራ አይደለም ይላል። ከሮያል ምንድን የተጠበቀ የተፈለገው እምነት ብቻ እንዴ? የሚመካ በእግዚአብሔር ይመካ፣ የሚታመን በእግዚአብሔር ይታመን፣ የሚደገፍ በእግዚአብሔር ይደገፍ እያለ ልክ ውሃው አናተኛ ሄዶ ውሃው ላይ ለጥ እንደሚልበት አንተ በእግዚአብሔር ልጅ ላይ ሄደህ አታምንም እንዴ? ቆይ ከእምነት አንድ ነገር ጠይቅ እስቲ ኤርምያስ። አሁን ለምሳሌ እምነት ከእምነት ውጭ ምን አለ? መጀመሪያ ደረጃ ቤዝመንቱ እሱ አይደለም እንዴ? አይደለም። በአንተ ህይወት ላይ እሱ አይደለም ቤዝመንቱ። ሮያል አይደለም ቤዝመንቱ እሱ አይደለም። አሁን እኮ አልኩ እኮ ዳዴ እያልኩኝ እኮ ነው እኔ ገና። በቃ እሱኛውን መንገድን ቀጥል፣ ዳዴ ማለቱን ቀጥል። ዳዴህን የት ነው የጀመርከው? መጽሐፍ ቅዱስ ላይ ነው የጀመርከው። መጽሐፍ ቅዱስ ላይ ዳዴ ማለት የጀመረ ሰው ቀጥ ብሎ መሄዱ የማይቀር ነው። ቆሞ መሄዱ የማይቀር ነው። ተራምዶ ራሱን ችሎ መሄዱ የማይቀር ነው። ዳዴነትን የጀመርከው ከየት ነው? ከመጽሐፍ ቅዱስ ነው። እስከ ዛሬ ግን በመንፈሳዊ ዓለም ላይ ዳዴም እያልክ አልነበረም፣ አልዳንክምም፣ እየዳንክም አይደለም። ነገረ ድነት በህይወት ላይ አልጀመረም። አንተ ብቻ አይደለም፣ በሚሊዮን የሚቆጠሩ ኦርቶዶክሳውያን እንደዚሁ ናቸው። ሰው የአምላኩን የእግዚአብሔርን ቃል ሳያቅ፣ ሳያነብ፣ ሳያምን ያንን ቅዱስ ቃሉን ካፉ የወጣውን ቅዱስ ቃል ሳያምን እምነቱን በእግዚአብሔር ላይ ሳያደርግ እንዴት በስራዬ እድናለሁ፣ እንዴት በስራዬ እጸድቃለሁ ብሎ ይላል? ምን አይነት ስራ አለውና? ሮያል ያለውን ስራ ያውቀዋል። ኤርምያስም ልክ እንዳንተው በኃጢአት የጨቀየው ነበርኩኝ። ዳንኤል ብለህ ብትል እዚህ ሁላችን የተሰበሰብን ማለት ነው። እህታችን ከእስልምና ሃይማኖት የመጣችው ማለት በኃጢአት የጨቀየን ሙታን ነበር። ማን ነው የሚያድነን? ማን ነው አዳኙ? ማን ነው ፈልገን ያገኘነው? በመጽሐፍ ቅዱስ ላይ ማን ነው ፈልጎን የመጣው? እኔ እናንተን የጠፋውን የሰውን ዘር ሊያድን ከኢየሱስ ክርስቶስ በስተቀር ማን አለ? ሮያል በኢየሱስ ላይ ያልተደገፈ፣ በኢየሱስ ላይ ያልታመነ፣ በኢየሱስ ላይ እምነቱን ያላደረገ በማን ላይ ሊያደርግ ይችላል? እሺ፣ ኢየሱስ ላይ ለመታመን ሮያል ምን ማድረግ አለበት? ስለ ኢየሱስ የሚናገሩ መጽሐፍትን ነው ማንበብ ያለበት። ስለ ኢየሱስ የሚናገሩት መጽሐፍት የትኞቹ ናቸው? በብሉይ ኪዳንና በአዲስ ኪዳን የተዘረዘሩት ቅዱሳት መጽሐፍ ቅዱስ ላይ ያሉት ማለት ነው። ወንጌላቱ፣ መልእክታቱ፣ ራዩ፣ ትንቢቱ እነኚህ ማለት ነው። እነሱን ደግሞ ሮያል እያሁን በቅርብ ነው ማንበብ የጀመረው። ስለዚህ ከዚህ በፊት ነገረ ድነትን እሱ ገብቶታል፣ ድኗል፣ አልዳንም። ሮያል ብቻ ነው በፍጹም። ኤርምያስም እንደዚህ ነበረ እንዳንተ ከዛሬ 27 ዓመት በፊት ዝም ብሎ በከንቱ የሚገበዝ ቀድሳለሁ ብሎ የሚል በቃ እውነትም ቀዳሽ የነበረ ማለት ነው። ህይወቱ የረከሰ ግን ቀዳሽ የነበረ መዳኑን የማያቅ አዳኙንም የማያቅ አዳኙ ከፍጡር ጋር ተቀላቅሎበት መለየት የተሳነው የእግዚአብሔር ቃል እውቀትን የማያቅ በደመ ነፍስ የሚወጣ የሚገባ ቆንጅዬ ሃይማኖተኛ ነጠላ ለብሶ የሚወጣ የሚገባ እንደዚህ አይነት ሰው ነበር። ይሄ ኤርምያስ የሚያወራ
እኔ ግን ያልኩት ኤርሚያስ ገብተዋል። አሁን ለምሳሌ አንተ እንዳልከው እኔ በእኔ በኩል የነገር ያለው እኔ መጽሐፍ ቅዱስንም አላውቀውም ምኑንም አላውቅም። ዓለማዊ ህይወት ላይ ተነክሬ ያለው ሰው ነኝ። አሁንም ምንም ለማንም ያለው እየዳንኩ ነው አትበላ ሮያልዬ አይ በእኛ እምነት ለምሳሌ